ቃሉ ነው የሚለው? የእግዚአብሔርን ስም ያህዌን ስም የሚጠራ ይድናል ብሎ በዩኤል ላይ የተነገረው ወደ አዲስ ኪዳን ሲመጣ ግን የያህዌን ስም የሚጠራ ይድናል አልተባለም። የጌታን ስም የሚጠራ ይድናል ነው የተባለው። አዎ ስማማለሁ። ለምክንያቱም ጌታ ሰው ሆኖ መጣ። አምላክ ያህዌ ሰው ሆኖ መጣ። ሰው ስለሆነ ያህዌ ተብሎ መጠራት አይችልም። ስለዚህ ምን ተባለ? ጌታ ተባለ። ስለዚህ ጌትነት ለሰውነት የሚሰጥ ማዕረግ ነው። ለዚህ ነው ጴጥሮስ ኢየሱስን እግዚአብሔር ጌታ አደረገው ያለን። ጌትነት ለሰው ነው የሚሰጠው። በጣም ይገርማል። ሰው ስለሆነ ያህዌ ተብሎ መጠራት አይችልም ነው ያልከው? አዎ ያህዌ እኮ አምላክ ነው አይደለ? ያህዌ እኮ እግዚአብሔር ማለት ነው አይደለ? አምላክ ነው አይደለ ያህዌ? ኦኬ፣ በጣም ቆንጆ፣ በጣም ቆንጆ። ማስረጃ እፈልጋለሁ ለዚህ። ሰው ስለሆነ ያህዌ ተብሎ መጠራት አይችልም የሚል ማስረጃ፣ አንድ ማስረጃ። እሺ፣ መጽሐፍ ቅዱስ በእግዚአብሔርና በሰው መካከል አንድ መካከለኛ አለና ሰው የሆነው ሰው የሆነው ኢየሱስ ክርስቶስ ነው አለን አይደል? ስለዚህ ይሄ ኢየሱስ ክርስቶስ ምንድነው አለን? ሰው ነው አለን። በቃ ሰው ነው፣ ኢየሱስ ክርስቶስ ሰው ነው። ግን ኢየሱስ ክርስቶስ ሰው ብቻ ነው አይደለም። ሰው ብቻ ነው የሚል ጥያቄ ከመጣ አይ እሱ ፍጹም አምላክ ነው፣ እሱ ያህዌ ነው፣ እሱ ከአብርሃም ጋር የተነጋገረ ነው። ዘፍጥረት 18 ላይ እሱ ሙሴን ያናገረ ነው ሰው ከመሆኑ በፊት ያህዌ ነው። ሰው ከሆነ በኋላስ ሰውም ነው ፍጹም አምላክም ነው። ግን የተገለጠልን በአዲስ ኪዳን ሰው ሆኖ ነው። ዋጋ የከፈለልን ሰው ሆኖ ነው። ያዳነን ሰው ሆኖ ነው። መካከለኛ ሆኖ በመካከል የገባ ሰው ሆኖ ነው። ሰው ስለሆነ ግን አምላክነቱን ክደናል ማለት ነው አይደለም። አረዙ ቀስ በል አታስተኩሰኝ አልኩ። አታስተኩሰኝ ምኑን? እሺ ቀስ በል እየተወያየን ስለሆነ ሰው ሲሆን አምላክነቱን ትቷል? አልተውም አልኩ እኮ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኦኬ፣ ቅድም እኮ ምን አልክ? ሰው በሚሆንበት ያህዌ ተብሎ አይጠራም አልከኝ። ያህዌ ማለት ምን ማለት ነው? እግዚአብሔር ማለት አይደለ? እግዚአብሔርነቱን ሰው እግዚአብሔርነቱን ባይተውም ሰው ስለሆነ ስጋን ስለለበሰ ግን ጌታ ተብሎ ተጠራ። ጌታ ማለት አሳየው እኮ። ይሄ ሌላም ጨምርላለሁ። ዮሐንስ ወንጌል ምዕራፍ 28 ላይ፣ ዕብራውያን ላይ፣ ሉቃስ ላይ እነዚህን ሁሉ ክፍሎች ልጨምርልህ እችላለሁ። ኩሪዮስ በሚለው ያህዌ የሚለው ሲተረጎም በግሪኩ ኩሪዮስ በሚለው ነው የተተካው። ኢኩቫላንት ነው። አዶናይ ከሚለው የብሉይ ኪዳን የእግዚአብሔር ስም ጋር ያህዌ ከሚለው የብሉይ ኪዳን የእግዚአብሔር ስም ጋር ኩሪዮስ የሚለው ኢኩቫላንት ነው አልኩ። ይሄንን አንተ ደግሞ አይደለም ስትል ማስረጃ አቅርብልኝ። ይሄ ኩሪዮስ የሚለው የግሪክኛ ቃል ለሌሎች ለሰው አሁን ለምሳሌ ለነገስታት ጌታ ተብለው ለሚጠሩት ለነገስታት አይሰጥም አይደል? ይሄኛው ለየት ያለ የጌታ ነው። ይሄኛው ለጌታ ነው አይደለ? ትክክል ነው። ገብቶኛል። አመጣጥህ ትክክል ነው። እኔም እንደዛ ነኝ። አሁን ጌቶች፣ ባለሀብቶች፣ ባለጠጎች ጌታ ተብለው የሚጠሩ ልክ ሳራ አብርሃምን ጌታዬ ብላ እንደጠራችው የአብርሃም ጌትነት ያው የገዥነት ነው እና ለኢየሱስ ሲመጣ ግን ኩሪዮስ የሚለውን የሰጠው ጸሐፊው ለምንድን ነው ሲባል ይሄ ጌታ ተብሎ የተጠራው ከዘላለም በፊት ያህዌ የነበረ ያህዌ የሆነ ነገር ግን ስጋን ለብሶ ስለመጣ ሰው ስለሆነ ፍጹም ሰውነቱንና ፍጹም አምላክነቱን ላለመጣል በፍጹም ሰውነትና በፍጹም አምላክነት ያለ እንደሆነ ለመግለጽ ኩሪዮስ የሚለውን ቃል ተጠቅሟል። ለና አብርሃም የተገለጸውን ጌታ ብላ ስትጠራው ሳራ ሄዳ ዛጋ ቃሉን ብታየው ኩሪዮስ አይልም። ለምን? እሱ ያህዌ አይደለማ፣ አምላክ አልነበረማ፣ አብርሃም የነበረም አልነበረማ። ስለዚህ ኩሪዮስ የሚለው ቃል ለኢየሱስ ክርስቶስ ሲቀጸል እና ከዚህ ጋር ደግሞ ጌታን ስም የሚጠራ ይድናል ሲባል ወይም የጌታዬ እናት ሲባል ወይም እግዚአብሔር ኢየሱስን ጌታ አደረገው ሲባል ፍጹም ሰውነቱን ፍጹም አምላክነቱን ለመናገር ነው እንጂ ኢየሱስን ስታይ እሱ እግዚአብሔር ነው ማለት አትችልም። ፍጹም ሰውም ነው ፍጹም አምላክም ነው ብለህ ነው መናገር ያለብህ ነው። ለዚህ ነው ወደ ማርያም ስንመጣ የአምላክ እናት አትባልም፣ የጌታ እናት ነው የምትባለው። እየተደማመጥን እኛ ዋን ሃይፖስታሲስ ቱ ኔቸር በእንግሊዝኛ ተናገር ስላልከኝ ችግር የለውም። 1% ቱ ኔቸር ነው የምናምነው አይደለ? ስለ ክርስቶሎጂ ትክክል። ኦኬ፣ ሃይፖስታሲሱ ወይም ፐርሰኑ ምንድን ነው? ሰውነቱ ነው፣ ስጋ መለበሱ። ፐርሰኑ ነው ያልኩ። ፐርሰኑ ምንድን ነው?
እግዚአብሔር ወልድ ነው ስጉ ቃል ነው አይደለ? ፐርሰኑ። አዎ። ኦኬ አሁን ስጋ ቃልም ስጋ በሚሆንበት ሰዓት ቃልነቱን ትቷል? አልቶም። ስለዚህ ለምንድን ነው እግዚአብሔር አይባልም ያህዌ አይባልም? ስጋ ከሆነ በኋላ የምትለው ስጋን ጨመራ፣ ስጋን ያዛ፣ ስጋን ተዋሃዳ አደረገ እንጂ የሰውን ባህሪ ሃይፖሳሲሱ ፐርሰኑ ቃል ነው። ራይት ትክክል ነው። ግን አንዱ እሷን ብቻ ነጥለ መጥራት አችልማ። እዚህ ጋር ደግሞ የጨመረው ባህሪ አለ። ሌላ የሰው ባህሪነትን ጨምሯል። የሰውን ፍቃድ ጨምሯል። ስጋን ገንዘብ አድርጓል። የሰው ባህሪን ስለጨመረ ቃልነቱን አጥቷል። ውላጤ ያለ በአምላክ ዘንድ የለም። ቃልነቱንም አላጣም፣ ስጋነቱንም አላጣም። ስለዚህ ሁለቱን ጥራ። ለምን አንዱን ትጠራለህ? አሁን እያልኩ ያለውት ቃልም ስጋ ሆነ ጸጋና እውነት ተሞልቶ በመካከላችን አደረ ይላል። በመካከላችን ደኮነ ይላል። ያ ቃል መጀመሪያ ዮሐንስ ወንጌል ምዕራፍ 1 ላይ ያለው የተነገረው በቃልም እግዚአብሔር ነበረ ተብሎ የተነገረው ስጋ በሚለብስበት ሰዓት በመካከላችን ደኮነ ያ ቃል እንጂ ቃልነቱ አልተለወጠም፣ አልተቀየረም። አይደለ? በትክክል የተለወጠ የተቀየረ ነገር የለም። ፍጹም ሰው ነው፣ ፍጹም አምላክ ነው። ኦኬ የሰውን ባህሪ አድ በማድረጉ ከቃልነቱ የጎደለበት ያነሰበት ክብር አለ? ከቃልነቱ ያነሰበትም የጎደለበትም ክብር የለም። ከሰውነቱም የጎደለበትም ያነሰበትም ነገር የለም። ኦኬ ስለዚህ ለምንድን ነው ኩሪዮስ የሚለውን ጌታ የሚለው ኢኩቫላንት ነው ከብሉይ ኪዳኑ ያህዌ እና አዶናይ ከሚለው ጋር ብዬ ስል ለምንድን ነው ለመዋጥ ያንን ለመቀበል ተቸገርከው? በስጋ ነዋ የተገለጠው። ሰው ሆና ታየ፣ በአይናችን አየ ነው። ያህዌን አናየውም። ያህዌ አይታይም፣ ያህዌ አይዳሰስም። አሁን ግን ታየ፣ ምን ዳስሰው ተገለጠ፣ ስጋ ሆነ፣ ኢየሱስ ተባለ። ስለዚህ ይህንን ኢየሱስን ያህዌ ብለን መጥራት አንችልም። ለምን? የያህዌ ባህሪ አለመታየት ነው። ያህዌ አይታይም፣ አይዳሰስም። ያህዌ ግን ታየን፣ አሁን ተዳሰሰን። ምን ለብሶ? ስጋን ለብሶ እንደኔና እንዳንተ ሰው ሆኖ። ስለዚህ ይህንን ሰው ሆኖ የዳሰስነውን ያየነውን በድምጻችን በጆሮአችን የሰማነውን ይህንን ስጋ የለበሰውን ኢየሱስ ተብሎ የተጠራውን ያህዌ ማለት አንችልም። ስለዚህ ማን አልነው? ጌታ አልነው። ቆይ ያህዌ ማለት አንችልም አልከኝ። ምን ማለት ነው? ቃል ስጋ ከሆነ በኋላ ከዚህ በኋላ እግዚአብሔር ሊባል አይችልም ነው? ያህዌ እግዚአብሔር ማለት ነው። በስጋ ከተወለደ በኋላ ኢየሱስ ፍጹም አምላክ ፍጹም ሰውነቱን ሳይለቅ ያህዌ ብለን መጥራት ኢየሱስን አንችልም። ለዚህ ነው እኮ ቶማስ ምን አለው? ጌታዬ አምላኬ አለው አይደለ? እና ጌታ ማለት አምላክ ማለት ከሆነ አምላኬ ብሎ ጠርቶት ነው ማለት ነው ቶማስ? አይደለም። ጌታዬ አምላኬ ብሎ ሲጠራው አስጨርሰኛ፣ በቃ ቀጥላን። አይ እንኳን አመጣልኝን ክፍል። ይሄ ክፍል የሚለው በግሪኩ ኩሪዮስ ሞ ካይሆቲዮስ ሞ ነው የሚለው። ኩሪዮስ ሞ ካይሆቲዮስ ቶ ማለት አምላኬና ጌታዬ። ይሄ ማለት በብሉይ ኪዳን አይሁዶች እግዚአብሔርን ያህዌ ኤሎሂም ብለው በጋራ ከሚጠሩ ስም ጋር አንድ አይነት ስም ነው። ዴቭ እዚህ ጋር ልግባና አሁን እኮ ይህን ጥቅስ ለምጠቀስከው እስካሁን ምንድን ስትል ነበረ? ይሄ እኮ ስግው ቃል ኢየሱስ ክርስቶስ አምላክ ተብሎ አይጠራም ስትል ነበረ። ቶማስ አምላክ ብሎ የጠራው ቅድመ ዓለም ነው እንዴ? በፊቱ የቆመውን ስግው ቃል ኢየሱስ ክርስቶስ አይደል እንዴ? ጌታ የሚለውን ነው ያስቀደመው መጀመሪያ። አምላኬ ብሏል። አምላኬ ብለዋል። አዎ በትክክል ግን ጌታዬ ነው ያስቀደመው። ለምንድን ነው ጌታዬ ያለው? ቆይ ጫውታ አማርኛ አትቀላጠፍ። እኔ ከአንተ በላይ ቀላጠፋል። አምላኬ ብለዋል እያልኩ አምላኬ ብለዋል። አምላክ አይባልም ስትል አልነበር እንዴ? ጌታዬ ብለዋል። ለዚህ እኮ ነው ስጉ ቃል የምንለው። ዝም ብሎ ጌታዬ ላይ አይደለም ያለሁት እኔ አምላኬ ላይ ነው ያለሁት። አምላኬ ብለዋል እያልኩ ነው። አምላኬ ብለዋል። ጌታዬ ላይ አይደለም ያለሁት እኔ አምላኬ ብሎታል። ለፊቱ የቆመው ስጉ ቃል ኢየሱስ ክርስቶስ አምላኬ ብቻ አላለም እኮ ጌታዬ አምላኬ ነው ያለው። ጌታዬ ብለዋል። ኦኬ ጌታዬን አይደለም ፈልገው አምላኬ ብሎታል። ኢየሱስን አምላኬ ብለዋል አላለም? እኔ እኮ ነኝ ያመጣሁት ቃሉ። የቶማስ እኮ ነኝ ያመጣሁት ቃል ነው የምንጨርሰው። አምላኬ ብሏል አላለም? እኔ አትቆጣ ኤፊ፣ እንዴ ተረጋጋ። አምላኬ ብሏል አላለም? እየጠየቀው በጌታ ወንድም እኮ ነኝ። ከሙስሊም ጋር እኮ አይደለም የምታወራው፣ ወይም ከኦጂ ጋር አይደለም የምታወራው። ግን ይሄን ጥያቄ መልስልኝ። አምላኬ ብሏል አላለም? እንዴ እኔ ነኝ እኮ ያመጣሁት። ጌታዬ አምላኬ ብሎ ጠራው አልኩ። አምላኬ ብሎታል አላለውም? ጥያቄን መልስልኝ። አምላኬ ብሎታል። አንተ ምን ስትል ነበረ? ቃል ስጋ ከሆነ በኋላ አምላክ ተብሎ አይጠራም ስትል ነበረ።
ኦፍ ኮርስ እሱን እኮ ነው የምነግርህ። ምክንያቱም ሁለት ማንነት ጌታ የሚለውን ለምን ጣልከው? መጀመሪያ ጌታ ብሎታል። አምላክ ጌታዬ አምላኬ ነው ያለው አይደል እንዴ? ኤፊ ነጣጥሎ አላለውም። ይኸውልህ ጌታዬ አምላኬ ነው ያለው። አምላኬ ብሎታል። ኦኬ ጌታዬ ብሎታል፣ አምላኬ ብሎታል። አንተ ምን ስትል ነበር? ቆይ አባዬ አንተ ምን ስትል ነበረ? ቃል ስጋ ከሆነ በኋላ አምላክ ተብሎ አይጠራም ስትል ነበረ። ይኸው ግን እሱ ፊት ለፊት ያገኘውን ኦኬ ኢየሱስ ክርስቶስን አምላኬ ብሎ ጠርቶታል። አምላኬ አላለውም፣ ጌታዬ አምላኬ ነው ያለው። ሁለቱን ቃል ለምን ትነጣጥለዋለህ? ጌታዬና አምላኬ ብለዋል። ኦኬ ጌታዬና አምላኬ አይደል ያለው? እና ቶማስ ጌታዬና አምላኬ ሲለው ጌታዬ ማለት አምላክ ማለት ከሆነ አምላኬ ብሎ ደጋግሞ ጠራው እያልከኝ ነው? ኖ ቆይ ሆዶን ሰከንድ። አሁን እንዳልኩ ነው ወርድ ፕሌይ ችግር የለውም። እኔ ከአንተ በላይ እጫወታለሁ። አሁን ጌታዬ አምላኬ የምትለው ስላለች ነው አይደል? ይቅርታ 10 ሰከንድ ኖ 10 ሰከንድ ምንም አላወራም። እኔ ታላቅ ነኝ ፕሊዝ። ምንም አላወራም። እኔ ታላቅ ነኝ። ምንም አላወራም። እሰማሃለሁ። ምንም አላወራም። እሰማሃለሁ። ኤፊ ፕሊዝ በጌታ እኔ ጴንጤ ነኝ። እኔ ለፖለቲካ አልገባውም። ዕውቀት ለመፈለግ ያለኝን ለመስጠት ነው። እኔ እንዳንተ የወንጌል አማኝ ነኝ። ኦጂም አይደለሁም፣ ኦርቶዶክስም አይደለሁም። ከመጽሐፍ ቅዱስ ዓለም አቀፍ ሰራዊት ካሳንቺስ ነው የተጠመቅኩት። ግን አሁን ውጭ ነው የምኖረው። ዕውቀት ስለሚጨምር ዕውቀቴ እያደገ መጥቶ እዚህ ጋር ደርሻለሁ። እኔ የወንጌል አማኝ ነኝ። በአንተ የምሰራው አንዳችም ፖለቲካ የለም። አሁን ሰዎች ሊቀዱ ይችላሉ። ፕሊስ እኔ እንዳንተ ነው የማስበው። ግን በእውቀት ልንለያይ ስለምንችል ከፍለን ስለምናቅ አስረዳኝ ተረጋግተህ እንጂ ፖለቲካ ሊሰራ ምናምን አትበለኝ። እኔ በጣም ማከብርህ ወንድሜ ነህ። በሃይማኖትም አንድ ነን። የወንጌል አማኝ ነኝ። ሌላ ዓላማ ይዤ አልመጣሁም። ፕሊስ በመጽሐፍ ቅዱስ በርካታ ስፍራዎች ላይ ኢየሱስ አምላክ ተብሏል። ሐዋርያው ቅዱስ ጳውሎስ ራሱ ኢየሱስን አምላኬ ብሎታል ሮሜ 1:8 ላይ። ስለዚህ አምላኬ የሚል ቃል አለ እዚህ ጋር ጳውሎስ አምላኬ ብሎታል እና አንተ ደግሞ ቃል ስጋ ከሆነ በኋላ አምላኬ አይባልም ብለሃል። ቅድም ከጌታ ጋር መታለች ብለህ ነው አይደለ? ከጌታ ጋር ሳትመጣ ብቻዋን አምላኬ የሚል አለ። እንዴት አየህ ይሄንን? ቃል ስጋ ከሆነ ስጉ ቃል ከሆነ በኋላ አምላኬ ብቻ ተብሎ አይጠራም። ለምን? ሁለት ማንነት ስላለው፣ ሁለት ባህሪ ስላለው። አምላኬ ያለው እያልኩ እኮ ነው። ሮሜ 1:8 ላይ አምላኬ ያለ ጳውሎስ ያለ ጠይቀኸኝ አንተ ለጥያቄ ወሰድከው ነው ያለ። እኔ መልስ እኮ አልሰጠኸኝም። ኤፊ አንድ ጊዜ በጣም ትልቅ ኢረር ነካ። ሁለት ማንነት ስላለው አልከኝ። ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ሁለት ማንነት አለው። ሁለት ማንነት ማለት ሁለት ማንነት ስላለው አልከው ለኤፋ መጨረሻ ላይ። ለዛ ነው የገባሁት። ሁለት ማንነት አለው ኢየሱስ። አይ ቃል ፓስተርዬ ቃል መልቀም ጥሩ አይደለም። እኔ ያልኩት ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። እነዚህ ሁለት ባህሪያት፣ ሁለት ፈቃዶች በኢየሱስ ክርስቶስ ላይ ይታያሉ። በአዲስ ኪዳን ግን ኢየሱስን ብድግ አድርገን አምላክ ነው ማለት አንችልም፣ ብቻ ነው ማለት አንችልም። ለምን? የሰው ባህሪም የሰው ፈቃድም ስላለው፣ ሰውም ስለሆነ፣ ሰውም ሆኖ ስለተገለጠ፣ በመካከላችንም ስላደረ። ስለዚህ ኢየሱስ አምላክ ነው፣ አዎ፣ ግን ሰውም ነው ደግሞ። ስለዚህ አምላክ ነው ስንል ሰውነቱን ትተን እንደ አለመሆኑን መረዳትም አለብን። ስለዚህ በአዲስ ኪዳን ስለ ኢየሱስ ስናወራ ስለ አምላክነቱ አይደለም ልናወራ የተገባን። አምላክነቱንማ ማንም አይወስድበትም። ዮሐንስ 1:1 ላይ ተጽፎልናል። ግን ሰው ሆኖ ስለተገለጠው፣ በመካከላችን ስለተመላለሰው፣ እኛን መስሎ እኛን ሆኖ ስለተመላለሰው፣ ስለዚህ ስለ እግዚአብሔር ልጅ ነው የምናወራ። ይሄ እግዚአብሔር ልጅ ደግሞ የራሱ ፈቃድ አለው። ጌታ ተብሎ ተጠርቷል። ጌታ ብሎ ስለተጠራ አምላክ ነው ማለት አይደለም። ጌታ ማለት ገዢ ማለት ነው። ስለዚህ ማርያምንም ቢሆን የጌታ እናት እንጂ የአምላክ እናት ማለት አንችልም ነው። አሁን እኮ መቼ ነው የምታቆመው? እኔ እኮ መግባት አልቻልኩም እንዴ። ቀስ ያልክ ትንሽ አውራ፣ ለኛ ምድል ስጠን እንጂ ስማቸው ግድ የለም። ለመሰለ በጣም አንተ እንዳልከው ነው። ወንድሞች ናቸው፣ አንተን ለማገዝ ነው። አንተም ጥያቄህን አንተ የምታውቀውን ነገር ስታወራ እስቲ እየሰማቸው ግድ የለም።
ዙ ማንነቱ አንድ ነው ብለን ቅድም እኮ ተስማምተን ነበር እና ማንነቱ የቃል ነው። እኔ ባዩ ቃል ነው። አንድ ሃይፖሳሲስ ነው ያለው። የሰውን ባህሪ ነው ክርስቶስ ኢየሱስ አድ ያደረገው እንጂ የሰውን ሃይፖሳሲስ አይደለም የሚለውን ቅድም ተነጋግረናል። ይህንን ከተስማማን ቃል ስጋ ከሆነ በኋላ አምላክ አይባልም ያህዌ አይባልም ላልከው ሮሜ ምዕራፍ 9ን አንደኛ ዮሐንስ ምዕራፍ 5 ቁጥር 20 ምን ልታደርጋቸው ነው? ሮሜ ምዕራፍ 9ን የተባረከ አምላክ ነው ይለዋል። አንደኛ ዮሐንስ ላይ ደግሞ እውነተኛ አምላክ ነው ይለዋል። ምን ልትለው ነው ይሄንን? ትክክል እኮ ነው፣ እውነት እኮ ነው። አሜን ብዬ እቀበላለሁ። ነገር ግን ይሄ የተባረከ አምላክ የተባለው ሰው ነው፣ ፍጹም ሰው ነው። በእግዚአብሔርና በሰው መካከል መካከለኛ አለ፣ እርሱም ሰው የሆነው እንጂ አምላክ የሆነው ተብሎ ደግሞ አልተጻፈም። እሱንስ አንተ ምን ልታደርገው ነው? በእግዚአብሔርና በሰው መካከል አንድ ጥያቄ ልጨርስ። በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ነው የሚለውን ቃል እና አምላክ ሰው የሆነው የሚለውን አውጥተህ አምላክ የሆነው ልትለኝ ነው? እሺ እዛ ጋር ሰው የሆነው የሚለውን ምን ልታደርገው ነው? ኦኬ ልናገር። አሁን እኛ ኤፊም ሆነ ሁላችንም ፕሮቴስታንቶች ደብል ኮንሰብስታንሻል እንዳለው ኢየሱስ ክርስቶስ አልካድንም። ደብል ኮንሰብስታንሻል አለው። በአምላክነቱ በመለኮትነቱ ከአብ ጋር ሆሞሲዮስ ነው። በሰውነቱ ደግሞ ከኛ ጋር ከሰዎች ጋር ሆሞሲዮስ ነው። ደብል ኮንሰብስታንሻል አለው። ይህንን አልካድንም። እያልንህ ያለነው አንተ ያመጣው ቃል ነው። ቃል ስጋ ከሆነ በኋላ ያህዌ አምላክ ተብሎ አይጠራም ያልከው ነው። ይህን ስትል ትልቅ ፈላሲ ነው የሚሰራብን። ለምን? ሃይፖሳሲሱ አምላክ ነው። ሃይፖሳሲሱ ቃል ነው። ምክንያቱም ዋን ሃይፖሳሲስ ቱ ኔቸር ስለሆነ የምናምነው ቱ ኢሴንስ ስለሆነ የምናምነው ሃይፖሳሲሱ ቃል ነው፣ ሎጎስ ነው እያልኩ ነው። እሱን ተቀበልኩና ወደ መስቀሉ ሲሄድ መስቀል ላይ የሞተው አምላክ ነው ወይስ መስቀል ላይ የሞተው አምላክ ሰው ሆኖ ነው? አምላክ በስጋ ነው። አምላክ አየው አንተ እኮ ቅድም አምላክ ነው የሚለውን ነው የምንይዘው አልኩ። ኦኬ አምላክ ነው የሚለውን የምንይዝ ከሆነ ቀጣዩ ጥያቄ ወደ መስቀሉ ስራ ስመጣ መስቀሉ ላይ የተሰቀለው አምላክ ነው ወይንስ መስቀሉ ላይ የተሰቀለው ሰው ነው? አምላክ በስጋ አንተ መለስከው አይደለም? መስአር እየጠየቅኩ ነው እኮ። መስቀሉ ላይ ሲሰቀል ኢየሱስ አምላክ ተሰቀለ ነው የምንለው ወይንስ አምላክ በስጋ ተሰቀለልን፣ አምላክ ሰው ሆኖ ተሰቀለልን ነው የምንለው? ኦኬ ስታብራራ ዴፊኒሽን ላይ ስትገባ እንዴት ለሚለው ጥያቄ አይ አምላክ በስጋ ነው የሞተልኝ፣ ምክንያቱም መለኮት ስለማይሞት የሚሞት ባህሪ ያለው ምንድን ነው? የሰውነት ባህሪ ነው። ስለዚህ አምላክ በስጋ ሞተልኝ ብለህ ስታብራራ ነው። የሞተልኝ ግን አምላክ ነው ነው የምትለው። ለምን? ሐዋርያ ስራ ላይ ብትሄድ እግዚአብሔር በገዛ ደሙ የዋጃትን ይላል። እግዚአብሔር ደም አለ ወይ ተብለህ ልትጠየቅ ይችላል። እግዚአብሔር ነው የሚለው። እግዚአብሔር በገዛ ደሙ የዋጃትን ቤተክርስቲያን ይላል። አየኸው? እግዚአብሔር ምክንያቱም ለምንድን ነው ከተባለ ዋን ሃይፖሳሲስ ቱ ኔቸር ብለን በምንልበት ሰዓት ኤጀንሲው ሃይፖሳሲሱ ነው። ኤጀንቱ ሃይፖሳሲሱ ወይም ደግሞ ሎጎስ ነው። ኤጀንት ሆኖ የሚሰራው ስራ ሆኖ አንድ ጂነስ አፖተለስማቲክም የሚባል አለ። ጂነስ አፖተለስማቲክም ሆኖ የሚወጣው የመለኮት ወይም ቃል የተባለው የሃይፖሳሲሱ ነው ኤጀንቱን የሚወስደው እንጂ ባህሪዎቹ ወደሱ ነው ኮሚኒኬት የሚያደርጉት እንጂ ኤጀንትነትን አይወስዱም። ባህሪዎቹ ሁለቱ ባህሪዎች ማለት ነው። ኤጀንቱን መርሳት የለብህም። እዛ ከሆነ ወደ ዋናው ጥያቄ ስንመጣ በዚህ በአንተ ንግግር መሰረት ማርያም አምላክን ነው የወለደችው ወይንስ አምላክን በስጋ? አምላክን ነው የወለደችው። ዴፊኔሽን ሲያስፈልገው እንዴት ለሚባለው አምላክን በስጋ የሚለውን ታብራራለህ። የመጀመሪያው ፈርስት ግን መናገር ያለብህ አምላክን ነው የወለደችው። ቴዎቶኮስ ማለት የአምላክ እናት አምላክን የወለደች ማለት ነው። ስለዚህ ያንን ነው የምትለው መጀመሪያ ላይ። ከዛ እንዴት ለሚለው ማብራሪያ ካስፈለገ ታብራራለህ። አሁን ይሄ አምላክ በስጋ የሚለው በስምምነት የመጣ በንግግር በስብሰባ በጉባኤ የመጣ ትርጉም ነው። መጽሐፍ ቅዱስ ግን አምላክ በስጋ እንደተወለደ እንጂ አምላክ እንደተወለደ አይገልጽልንም። መጽሐፍ ቅዱስ አምላክ በስጋ እንደተወለደ ይናገራል። ቃልም ስጋ ሆነ ስለሚል አምላክ በስጋ ተወልዷል። አምላክ ግን አልተወለደም። ስለዚህ ከየት መጥቶ ነው ከመጽሐፍ ቅዱስ ውጭ የሆነ ስምምነት ማርያምን
አምላክን በስጋ ወለደች ወይም የጌታ እናት ማለት እንችላለን እንጂ አምላክን ወለደች። አምላክ ይወለዳል። አምላክ መንፈስ ነው። አምላክ አይታይም፣ አይወለድም። ቅድመ ዓለም የነበረ ነው። ስለዚህ ከየትኛው መጽሐፍ ቅዱስ ድጋፍ አግኝተ ነው ወይም ስብሰባው አግኝቶ ነው ጉባኤው አግኝቶ ነው ማርያምን የአምላክ እናት ልትባል የቻለችው? አምላክን በስጋ ወለደች ነው ትክክለኛው። መልካም። ይኸውልህ ማርያም በምትጸንስበት ሰዓት ከመጸነሷ በፊት ወይም ቃል ስጋ ከመሆኑ በፊት ሃይፖሳሲስ እና ኢሴንስ አለ አይደለ? ቃል የተባለው ሃይፖሳሲስ ልዩ የሚያደርገው ከአብና ከመንፈስ ቅዱስ ልዩ የሚያደርገው የራሱ ሃይፖሳሲስ አለ። እንደገና ሶስቱም አካል ደግሞ በጋራ ያላቸው አንድ ኢሴንስ አለ አይደለ? ሃይፖሳሲስ እና ቃል አለ። ኦኬ፣ ማርያም በምትጸንስበት ሰዓት ሃይፖሳሲሱ የት ነበረ? ሃይፖሳሲስ እና ኢሴንሱ የመለኮቱ ነበረ እኮ አይባልም። መለኮት የሞላ እኮ ነው። በዓለም ላይ የሞላ በዩኒቨርስ የሞላ ነው። ስለዚህ በምትጸንስበት ሰዓት ነበረ ወይስ አልነበረም? ምክንያቱም ምን አይነት ምንፍቅና አለ መሰለ፣ ልክ ከወለደች በኋላ ነው መለኮቱ ምን ያለው የተቀላቀለው ወይም ደግሞ ወደ ምንድነው እንትን ያደረገው የሚል ምንፍቅና ስላለ፣ ልክ ከወለደች በኋላ ጽንሱ ሲወጣ የዛን ሰዓት ነው የተዋሃደው መለኮት የተዋሃደው የሚል ምንፍቅና ስላለ ማለት ነው። መለኮት የተዋሃደውን ቃልም ስጋ በሚሆንበት ሰዓት መለኮት የተዋሃደውን ነው የወለደችው ወይስ ከማህፀን ሲወጣ ነው መለኮት የተዋሃደው ነው እያልኩ ያለሁት? ኢየሱስ ክርስቶስ ሲወለድ ከተወለደ በኋላ ነው መለኮት የተዋሃደው አይባልም። ምክንያቱም መለኮት ዩኒቨርስን የሞላ የነበረ ያለ ስለሆነ አሁን ያልከው የምንፍቅና ትምህርት እኔ አልቀበለውም፣ ትክክልም አይደለም። ግን መለኮቱ ስለዚህ የምታምኑ ትክክለኛው ይጮሃል ግን ያስተጋባል። ትክክለኛ ኦርቶዶክስ የሆነውን ትምህርት መለኮት የተዋሃደውን ነው የወለደችው አይደለ? ትክክል። ታዲያ ምንድነው ጥያቄ? መለኮት የተዋሃደውን ከወለደች ለምንድነው አምላክ አይባልም? ያህዋ አይባልም? ቃልም ስጋ በሚሆንበት ሰዓት የምትለው ይሄንን ካመንክ ሃይፖሳሲሱ አንድ ነው ብለህ ካልክ፣ ቃል ነው ካልክ፣ ሎጎስ ነው ካልክ ለምንድን ነው አይባልም ቃል ስጋ ከሆነ በኋላ የምትለው ታዲያ? አሁን የኔና ያንተ ልዩነት ወደ ኢየሱስ ስንመጣና ወደ ማርያም ስንመጣ ያለውን ለይተን ማወቅ አለብን። ወደ ኢየሱስ ስንመጣ እኔ አንተ አስተምሮ ነው ያለኝ በኢየሱስ በኩል ስንመጣ። ወደ ማርያም ስንመጣ ግን ማርያም መለኮትን ሳይሆን የወለደችው መለኮት የተዋሃደውን ስጋ ነው። ወደ ማርያም ስንመጣ፣ ወደ ማርያም አጠራር ስንመጣ በኢየሱስ ላይ በመለኮቱ ላይ ምንም አይነት ልዩነት የለኝም ካንተ። ኦርቶዶክስ ሆነውን አስተምሮ ነው የሚቀበለው። ወደ ማርያም ስንመጣ ነው። ቴዎቶኮስ ከሜሮሎጂ አንጻር ነው የተባለው ወይስ ከክርስቶሎጂ አንጻር ነው አባቶች ቴዎቶኮስ ያሉት? ማብራሪያ ቢያስፈልገውም አሁን የአምላክ እናት ሲባል አሁን ኦርቶዶክስ ተዋህዶ ቤተክርስቲያን ማርያምን የአምላክ እናት ብለው ሲጠሯት በጸሎታቸው የአሸናፊ የእግዚአብሔር እናት ሆይ ብለው ጨምረውላታል። ማርያም የእግዚአብሔር እናት አይደለችም አይደለም። አሁን እኛ አሁን ፕሮቴስታንት ነኝ ብለዋል አይደለ? እንደ ፕሮቴስታንት እርስ በርስ ነው እያወራን ያለ ነው። እየጠየቅኩ ጥያቄ ኤፌሶን ጉባኤ ላይ ቴዎቶኮስ የሚለው ከሜሮሎጂ አንጻር ነው ወይስ ከክርስቶሎጂ አንጻር ነው? ይኸውልህ መጽሐፍ ቅዱስ ስለ አምላክ እናት ሳይሆን ስለ አምላክ አባት ነው የሚያስተምረን አይደለም? ጴጥሮስ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ነው ያለው ኢየሱስን። ስለዚህ መጽሐፍ ቅዱስ የሚነግረን ስለ ኢየሱስና ስለ እግዚአብሔር አባትና ልጅነት መንፈሳዊ ቁርኝት እንጂ ስለ ማርያምና ስለ ኢየሱስ አይደለም የሚነግረን። ስለ ማርያምና ስለ ኢየሱስ አይደለም የሚነግረን። እኔ እሱን የጠየቁ ጥያቄ የኤፌሶን ጉባኤ እነ ሲሪል 12ቱን አናቴማ በኤፌሶን ሲያጸድቁ ቴዎቶኮስ ከሜሮሎጂ አንጻር ነው ያ የጸደቀው ወይስ ከክርስቶሎጂ አንጻር ነው የጸደቀው ነው ጥያቄ። ክርስቶሎጂ አንጻር ከጸደቀ ከክርስቶሎጂ አንጻር ከጸደቀ ለምንድነው ማርያም የአምላክ እናት አትባልም የሚሉትን ያወገዙት? ለምንድነው? እኔ አሁን ለምሳሌ ኢየሱስ ፍጹም ሰው ፍጹም አምላክ ሆኖ በተዋህዶ እንደተወለደ ከማርያም አምናለሁ። ነገር ግን ማርያምን የኢየሱስ የአምላክ እናት ብዬ መጥራት አልችልም፣ አልደፍርም።
ስለዚህ አሁን እኔ በእነሱ አናቶሚ ዋናው ነገር ምን መሰለህ? ቆይ ያንተ ማናው ነገር ዙ አንደኛ ይኸውልህ፣ አንደኛ ያንተ ከባዱ ምንፍቅና አንደኛ የኢየሱስ ስጋው አምላክ አይደለም ብለሃል። አንደኛ ትልቅ ምንፍቅና ከክርስትና የሚያወጣ ማለት ነው፣ ክርስቲያን እንዳትሆን የሚያደርግ። ሁለተኛው ምንፍቅና ደግሞ አምላክ አይባልም ስጋው ቃል ኢየሱስ ክርስቶስ ድህረ ዓለም ከድንግል ማርያም ከተወለደ በኋላ አምላክ ተብሎ አይጠራም ብለሃል። እነዚህ ሁለት ምንፍቅናዎች በቃ ክርስትናህን ያንጠለጥሉታል ማለት ነው በገመድ። ሁለቱን ሳታምን ክርስቲያን ልትሆን አትችልም። እሺ ቴንክ ዩ ስለሰጠኝ ዲፊኒሽን በጣም አመሰግናለሁ። ግን እኔ አንተ እንደምትለኝ አይደለም። እኔ ጌታ እግዚአብሔር እንደሚለኝ ነኝ። እኔ በኢየሱስ ክርስቶስ ፍጹም ሰውነትና አምላክነት አምናለሁ። ኢየሱስ ጌታ እንደሆነ ባፌ መስክሬያለሁ። እግዚአብሔርም ደግሞ ከሙታን እንዳስነሳው ደግሞ አምኛለሁ። ስለዚህ እኔ በእግዚአብሔር ቀኝ ክርስቶስ አንተ አልመሰከርም። ጌታ ነው ብዬ መስክሬያለሁ አልክ እኮ። ጌታ የሚለው እኮ ኩሪየስ የሚለው ነው ከግሪኩ which is ከዕብራይስጡ ጋር ብሎ እኮ አዶናይ ከሚለው ጋር እያለ ሲያስረዳ አይደለም ዝም ብሎ ማስተር ለማለት ነው ብለሃል። ስለዚህ ጌታም ስትል ሳይገባ ነው ጌታ ያልከው ማለት ነው። እሱም አልገባም። ለምን ችግር የለውም። እሺ ቴንክ ዩ። ግን ለምን አታስጨርሰኝም? አሁን ያንተ ስታወራ እኮ ዝም ብዬ ነው ያዳመጥኩት። እሺ ጎሄድ ባልስማማም እኮ አዳምጫለሁ አይደል? አንተ የምትለውን እኮ ነው አይደለም፣ ግን አዳምጫለሁ። ፕሊስ አንድ ደቂቃ ለማዳመጥ ሞክር። ታችም ያላችሁ 300 ምናምን ሰዎች ፓስተርዬም እናንተም እንግዲህ ምስክር ናችሁ ለምሰጠው ቃል። እኔ በኢየሱስ ክርስቶስ ፍጹም ሰውነትና አምላክነት አምናለሁ። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው። ክርስትና የተመሰረተው አንተ የሕያው አምላክ የእግዚአብሔር ልጅ ነህ በሚለው መሰረት ላይ የጸና ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ኢየሱስ ክርስቶስን አምላክ ብለን እንጠራለን፣ ግን እንደ ቶማስም ጌታ ብለን እንጠራለን። ኢየሱስ ክርስቶስ ጌታ ነው ብለን ስንጠራ ገዢ ነው እያልን ነው። ኢየሱስ ክርስቶስ ስንል ስለ ሰው ነው የምናወራው፣ ስለ አምላክነቱ አይደለም። ግን ኢየሱስ ክርስቶስም አምላክም ሰውም ነው። ለዚህ ነው በእግዚአብሔርና በሰው መካከል አንድ መካከለኛ አለ፣ እርሱም አምላክ የሆነው ፍጹም ሰው ፍጹም አምላክ የሆነው ኢየሱስ ነው ተብሎ አልተጻፈልንም። ሰውነቱ ነው። ለአዲስ ኪዳን የሚያስፈልገው የኢየሱስ ክርስቶስ ሰውነት ነው። መለኮቱ አያስፈልገንም? መለኮቱ ያስፈልገናል። መለኮቱ እኮ ነው ሰውነቱን የላከልን። መለኮቱ እኮ ነው ሰውነቱን ገንዘብ አድርጎ ዋጋ ይከፈለልን። ስለዚህ ስንቀጥል ስንናገር ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ቅድስት ድንግል ማርያም ደግሞ የወለደችው ይህንን ስጉ ቃል ነው። ስጉ ቃልና ቃል የተለያዩ ናቸው። ለምሳሌ በዮሐንስ ወንጌል ምዕራፍ 1 ቁጥር 1 ላይ በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበር አለ። ቁጥር 14 ላይ ሄዶ ግን ቃልም ስጋ ሆነ አለ። በመጀመሪያ የነበረው ቃልና ስጋ ሆነ ካለን የሚለው ቃል ሁለቱ አንድ አይነት አይደሉም። በመጀመሪያ ቃል ነበረ ሲለን ያህዌ ነው፣ እግዚአብሔር ነበረ እያለ ነው፣ እግዚአብሔር ብቻ። ቁጥር 14 ላይ ሲመጣ ግን ስጋን ገንዘቡ አደረገ። ስጋን ገንዘቡ ያደረገው እግዚአብሔርና እግዚአብሔር የተለያዩ ናቸው። ተረዳጅ ማርያም የወለደችው ውላጤ ነው። ውላጤ ነው። እሱን ከፈለከው ለራስ አድርገው። እኔ አይደለ እኔ በውላጤ አላምንም፣ በልዋጤም አላምንም፣ በመጨመርም በመቀነስም አላምንም። በተዋህዶ ነው ማለት። ቆይ አዳምጠኛ ዙ በመጀመሪያ ቃል ነበረ የሚለውና ቃልም ስጋ ከሆነ በኋላ ሁለቱ አንድ አይደሉም አልክ አይደለ? ብላል አላልኩም አብያለሁ። አንድ ያልሆኑበትን ልንገር። አንድ ያልሆኑበትን ልንገር። አንድ ደቂቃ አስተኝ። አንድ ያልሆኑበትን ልንገር። ዮሐንስ ሲጽፍልን ባጭሩ አስረዳኝ። እሺ አልሄድም። ባጭሩ ላስረዳ። አንድ ያልሆኑበትን ስናገር ይሄ ቃል ሆኖ ሳለ አንድ ፈቃድ አንድ ባህሪ ነው ያለው። ግን ስጋን ከለበሰ በኋላ ሁለት ፈቃድ ሁለት ባህሪ ያለው። የስጋ ፈቃድ አለው፣ የስጋ ባህሪ ያለው። ስለዚህ የስጋ ፈቃድና የስጋ ባህሪ ያለው አንድ ባህሪና አንድ ፈቃድ ካለው ጋር የተለያዩ ናቸው። ያኛው በእግዚአብሔር መልክ የኖረው ያህዌ ነው፣ ራሱ እግዚአብሔር ነው። ቁጥር 1 ላይ የተጻፈልን። ቁጥር 14 ላይ ሲመጣና ጸጋንና እውነቱን ተሞልቶ ከቅድስት ማርያም ሲወለድ ሁለት ሆነ ማለት ተዋህዶ አንድ ነው፣ ግን ሁለት ማንነት ኖረው ማለት ነው። ሁለት ባህሪ ያለው ማንነት አለው። እሺ ስለዚህ ባጭሩ ነው ያልከኝ እኮ ልጨርስልህ። አስረዝመህ ጨርሰው። አይ እየተጠያየቅን ይሻላል። ምን ብያለሁ ቅድም? ቃል ስጋ በሚሆንበት ሰዓት ቃል እያለ ሆሞሲዮስ ነው አይደለ? ከአብ ጋር ከመንፈስ ቅዱስ ጋር ቃል ስጋ በሚሆንበት ሰዓት ያንን ሆሞሲዮስ ከአብ ጋር ያለውንና ከመንፈስ ቅዱስ ጋር ያለውን ሆሞሲዮስ አጥቷል ወይ? አልቀየረም። አላጣምም፣ አልቀየረምም፣ ግን የጨመረው አለ። ቆይ ከቃልነቱ የቀነሰው ወይም የጎደለበት ነገር አለ? የለም።
ኦኬ በቃልነቱ ላይ ቃልም ስጋ በሚሆንበት ሰዓት ሂውማን ይጮዋል። ሂውማን ኔቸር ጨመረ። ኦኬ ሂውማን ኔቸርን አድ አድርጓል አይደለ? አድ በማድረጉ ከቃልነቱ የጎደለበት ያነሰበት ነገር አለ ወይ? በመጨመሩ ሂውማን ኔቸርን አድ በማድረጉ የጨመረ የቀነሰበት የጎደለበት ባይኖርም ኦልሬዲ በስጋ ውስጥ ስላለ ግን በስጋ ውስጥ ስላለ ሰው ሆኗል። የጨመረው ባህሪ አለ፣ የጨመረው ፈቃድ አለ። ከቃልነቱ እያልኩ ያለሁት ስለ ቃል ነው እያወራው ያለሁት። ሂውማን ኔቸርን አድ በማድረጉ ከቃልነቱ የቀነሰው ነገር አለ ወይ? ከአምላክነት ባህሪው የቀነሰው የጨመረው የለም አልኩ። ታዲያ ለምን አንድ አይደለም? ቃል እያለና በእግዚአብሔር መልክ ባለበት ጊዜና ቃልም ስጋ በሆነበት ሰዓት ሁለቱ አንድ አይደለም ለምን አልክ? ታዲያ ከቃልነቱ የቀነሰ ከሌለ ከቃልነቱ የጎደለ ከሌለ ለምን አንድ አይደለም አልክ? አይደለም ያልኩበትን እኮ ምክንያት ነገርኩ። አንድ አይደለም ያልኩበት ምክንያት ይሄ ቃል ስጋ ሲሆን ቃልም ስጋ ሆነ ሲሆን ስጋን ገንዘቡ ሲያደርግ ገንዘቡ ያደረገው ፈቃድ አለ አብሮ፣ የሰው ፈቃድ ገንዘቡ ያደረገው ባህሪ አለ አብሮ። እኔ የሁለት ባህሪና የሁለት ፈቃድ አማኝ ስለሆንኩ ስለዚህ ሁለት ባህሪና ሁለት ፈቃድ ስለያዘ አንድ ፈቃድና አንድ ባህሪ ከነበረው ጋር የተለየ ሆነብኝ። አሁን ኢየሱስ ያንተ ፈቃድ እንጂ የኔ ፈቃድ አይሁን ማለት ጀመረ። አየው። ግን በቃል መልክ ሲኖር ግን አንድ ነበር ፈቃዳቸው። የኔ ፈቃድ ማለት አይችልም። የሱ ፈቃድ የአብ ፈቃድ ስለሆነ ሰው ሲሆን ግን ገንዘቡ ሲያደርግ ግን በተዋህዶ ያንተ ፈቃድ የኔ ፈቃድ ማለት ጀመረ። የሁለት ፈቃድ ባለቤት ሆነ ማለት ነው። ኢየሱስ የሁለት ባህሪም ባለቤት ሆነ። መጠማት፣ መራብ፣ መድከም፣ መተኛት፣ ማንቀላፋት ጀመረ ማለት ነው። በእግዚአብሔር ዘንድ መራብ መጠማት የለም። ግን ኢየሱስ ስጋ ከሆነ እግዚአብሔር ሰው ከሆነ በኋላ እግዚአብሔር ስጋ ከተዋሃደ በኋላ ግን እግዚአብሔር መራብ ጀመረ፣ መጠማት ጀመረ። ስለዚህ እግዚአብሔር ይራባል ስንል እግዚአብሔር አይራብም፣ መንፈስ ነው። ግን ስጋን ገንዘቡ ካደረገ በኋላ ግን የመራብንና የመጠማትን ባህሪ ጨመረ። ኦኬ የሰውን ፍቃድ ጨመረ። ሂውማን ኔቸሩ ለዲቫይን ኔቸሩ ፉሊ ሰሚት ነው ወይስ አይደለም? ኦፖዝ ያደርገዋል? አሁን እኮ ነገሩን እያሰፋው ርዕሱ እየተቀየረ እኔ ሂውማን ኔቸሩ ለአምላክነት ኔቸሩን አስገዝቶ ነው ኢየሱስ የነበረው በምድር ላይ። አዎ አስገዝቷል። የሰውነት ባህሪውን የሰውነት ፈቃዱን ለአምላክነት ባህሪውና ለአምላክነት ፈቃዱ አስገዝቷል። ግን ቢያስገዛም ግን የሰውነት ፈቃድ አለው፣ የሰውነት ባህሪ አለው። ግን ያንን ፈቃድና ባህሪውን አስገዝቷል ለአምላክ ለመለኮት ባህሪው አምናለሁ። ካንተ አስተምሮ የተለየ አይደለም። ኦኬ ይኸውልህ ዙ ዋን ሃይፖስታሲስ ቱ ኔቸር ብለን ስናምን ኤጀንቱ ማን ነው? ኤጀንቱ በዛ ሃይፖስታሲስ ዩኒየን ላይ ኤጀንቱ ማን ነው? አንድ ስራ ሆኖ እንዲወጣ የሚያደርገው ኤጀንቱ ማን ነው? የመለኮት ባህሪው። ስለዚህ አንድ ስራ ነው የሚወጣ ከክርስቶስ የሚወጣው ባህሪዎቹ ወደ ሃይፖስታሲሱ ኮሚኒኬት ያደርጋሉ። ከዛ አንድ ስራ የክርስቶስ ስራ ሆኖ ነው የሚወጣው እንጂ ሁለት ስራ ሶስት ስራ ሆኖ አይወጣም። ሁለት ፍቃድ ስላለው ሁለት ስራ ሆኖ አይወጣም አይደለ? እሱን እኮ ነገርኩ እኮ የመለኮት የሰውነት ባህሪው ለመለኮት ባህሪው ተገዝተዋል። የሰውነት ፍቃዱ ለመለኮት ፈቃዱ ተገዝተዋል። ይሄን በማስገዛቱ ግን ሁለት ፈቃድ የለውም ማለት አንችልም። ሁለት ፈቃድ ነው ያለው። ይህን በማለታችን ግን ሁለት ባህሪ የለውም ማለት አንችልም። ሁለት ባህሪ ነው ያለው። ግን የሰውነት ባህሪው ለመለኮት ባህሪው ተገዝቶ ነው የኖረው። የሆነውም እንደዛ ነው። ፈቃዱም ቢሆን የተገዛው ለመለኮት ፈቃዱ ነው። ኦኬ ሐዋርያ ስራ ላይ አንድ ጥያቄ ልጠይቅህ። ሐዋርያ ስራ ላይ አምላክ በገዛ ደሙ የዋጃትን ቤተክርስቲያን ብሎ ይናገራል። እግዚአብሔር ደም አለው? እግዚአብሔር ደም የለውም። ግን አምላክ በገዛ ደሙ የዋጃትን ሲል አንተ ልጄ ነህ እኔ ዛሬ ወልጄሃለሁ ብሎ ስለተናገረለትና ኢየሱስ የእግዚአብሔር ልጅ ስለሆነ በኢየሱስ የእግዚአብሔር ልጅ በሆነው በኢየሱስ ክርስቶስ ደም እንደተዋጀን ለመናገር ነው እንጂ እግዚአብሔር ደም የለውም። እግዚአብሔር መንፈስ ነው።
ስለዚህ ቃልም ስጋ ከሆነ በኋላ እግዚአብሔር ወይም ያህዌ ወይም ደግሞ ልክ እንደ ድሮ ቃል ስጋ ከመሆኑ በፊት እንደነበረው አይደለም፣ እንደዛ ተብሎ ሊጠራ አይችልም የሚለውን ነገር እዚህ ጋር ታፈርሰዋለህ ማለት ነው። ምክንያቱም ቃልም ስጋ ከሆነ በኋላ እግዚአብሔር እየተባለ ነው የተጠራው። እግዚአብሔር በገዛ ደሙ የዋጃትን ተብሎ ነው የተጠራው አይደለ? እሺ እንደዛ ካልከኝ ቃልም ስጋ ከሆነ በኋላ እግዚአብሔር ተብሎ ከተጠራ ቃል ስጋ ሲሆን በምድር ላይ ነው አይደል የኖረው? ቃል ስጋ ሆኖ አሁንም በሰማይ አለ። በሰማይ አለ። እሱ ሊቀ ካህን ነው። እሱ ምንም እንትን የለብኝም፣ ችግር የለብኝም፣ አምናለሁ። ግን ቃል ስጋ ሲሆን በምድር ነው አይደል 33 ዓመት የተመላለሰው? እሺ። እና ቃል ስጋ ሆኖ በምድር ላይ ከተመላለሰ እና በሚመላለስበት ጊዜ አምላክ ከነበረ ታዲያ ሐዋርያቶቹ ለምንድን ነው በሰውና በእግዚአብሔር መካከል ሰው አለ ብለው የጻፉልን? ለምን አምላክ አለ አላሉን? ምን ማለት ነው? ጢሞቴዎስ ላይ በሰውና በእግዚአብሔር መካከል አንድ መካከለኛ አለ ብሎ ሲል ምን ማለት ነው? አንድ መካከለኛ አለ፣ እርሱም ቀጥታ ሰው አንድ መካከለኛ ባለ ብቻ አለ ክርስቶስ ነው ይላል። ኦኬ፣ ለምንድን ነው አምላክ የሆነው ኢየሱስ ክርስቶስ ነው ያልተጻፈልን? ምን ማለት ነው? መካከለኛ ማለት ምን ማለት ነው? በሰውና በእግዚአብሔር መካከል ያለ ማለት ነው። በሁለት ነገሮች መካከል ያለ እዛ ጋር ነው እኮ እንትኑ ዋናው ኮሩ እዛ ጋር ነው። ምክንያቱም መካከለኛ ማለት አስታራቂ፣ አማላጅ፣ ኢንተርሴሰር ማለት ነው። መካከለኛ ማለት በአንድና በአንድ መካከል በሁለት በተጣሉ መካከል በተራራቁ ነገሮች መካከል ገብቶ የተራራቁትን የሚያቀራርብ የተጣሉትን የሚያስታርቅ ማለት ነው። ስለዚህ እዛ ጋር ለምንድን ነው አምላክነቱን ያልገለጸልን? ለምን ሰውነቱን ገለጠልን? እዛ ጋር እየገለጠልን እኮ አንድ መካከለኛ አለ ብሎ ሲል ደብል ኮንሰብስታንስ ሚውት አድርገው እንትን ይላል። ያንተ ነው። ደብል ኮንሰብስታንሴሽን እያሳየ ነው። አምላክም ሰውም የሆነ ማለት ነው። ከአብ ጋር ሆሞሲዮስ፣ ከእኛ ጋር ደግሞ በሰውነቱ ሆሞሲዮስ የሆነ ደብል ኮንሰብስታንሻል ያለው ማለት ነው። ከአምላክ ጋርም ከእኛ ጋርም ማለት ነው። መካከለኛ የሚለውን ትርጉም የሚወስደው ያ ነው የግሪኩ ማለት ነው። እኔ ኢየሱስ ክርስቶስን ሰው ብዬ ብጠራው ችግር የለውም ማለት ነው አይደል? በሱ መሰረት በአንተ አምላክም ሰው እና እኔስ ምን አልኩኝ? እኔስ ምን አልኩኝ? አዎ ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው። ስለዚህ በአምላክነቱ ከእግዚአብሔር ጋር በሰውነቱ ከኛ ጋር መካከለኛ ሆኖ የማስታረቅን አገልግሎት አስቀመጠ፣ ሰራ፣ ጨረሰ፣ ተፈጸመ። ስለዚህ አሁን እኔ ኢየሱስ አሁን ይሄንን ከተቀበልክ ምንድነው ጥያቄ ታዲያ? አንተ እኮ ኋላ ነው የመጣኸው። የኔ ጥያቄ ማርያም የአምላክ እናት ትባላለች ብላችሁ በስምምነትና በጉባኤ ስታጸድቁና ያንን ስትቀበሉ አምላክን ወለደች የሚለውን ያስይዛል። ማርያም አምላክን አልወለደችውም። አምላክን በስጋ ነው የወለደችው፣ አምላክ ስለማይወለድ። ስለዚህ እኔ አምላክን አምላክ በስጋ ሲገለጥ ጌታ ተብሎ ስለተጠራ ጌታ ስለተባለ ኤልሳቤጥ እንዳለችው የጌታዬ እናት ነው ምላት ማርያምን እንጂ የአምላክ እናት አልላትም። የአምላክ እናት የሚለውን የጉባኤ ስምምነት ይዘው ነው ኦርቶዶክሶች በጸሎታቸው የአሸናፊ የእግዚአብሔር እናት ሆይ ብለው የጨመሩ ሌላ ምንፍቅና። ማርያም የእግዚአብሔር እናት አይደለችም። እግዚአብሔር መንፈስ ነው። እግዚአብሔር አይወለድም፣ ግን እግዚአብሔር ሰው ሆኖ ተወልዷል። ስለዚህ የሰው እናት ናት ማርያም፣ የጌታ እናት ናት። አምላክን በስጋ ነው የወለደችው ብዬ ነው ከኤፊ ጋር ስነጋገር የነበረው። አንተ ነህ ገብተህ መጥተህ ወደ ሌላ የተረጎምከው። ቀጥል። አሁን ሚውት አድርጌ ላዳምጥ፣ አላወራም። ኦኬ፣ አሁን ምን ታቀርብልኛለህ መሰለ? ይሄ የጌታዬ እናት ብላ ኤልሳቤጥ የተናገረችውን አንድ ክፍል ብቻ ነው የወሰድከው። እኔ ወደ 4 ክፍሎች ጠቅሼልሃለሁ። ኢሳይያስ 40 ቁጥር 3 ላይ ያለውን ያህዌ የሚለው የእግዚአብሔር ስም፣ ማቴዎስ 3 ላይ ኩሪዮስ በሚለው ጌታዬ የጌታን መንገድ በሚለው የጌታን የሚለው ኩሪዮስ ተብሎ ነው የተተረጎመው። በግሪኩ ኢኩቫላንት ነው። ያህዌ ከሚለው ከብሉይ ኪዳን የእግዚአብሔር ስም ጋር ኢኩቫላንት ነው ኩሪዮስ የሚለውን አቅርቤያለሁ። የጌታን ስም የሚጠራ ሁሉ ይድናል የሚለው ኢዩኤል 2:32 ላይ የእግዚአብሔርን ስም የሚጠራ ይድናል የሚለው ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ
ኩሪዮስ እንደሆነ በአፍ ብትመሰክር ነው የሚለው። ያ እግዚአብሔር የሚለው ጌታ በሚለው ኩሪዮስ በሚለው ነው የተተካው ብያለሁ። ዮሐንስ ወንጌል 20:28 ላይ ኩሪዮስሞ ካይሆቲዮስሞ የሚለው የጌታዬና አምላኬ ያለው ቶማስ በብሉይ ኪዳኑ ጋር ኢኩቫላንት ነው። አይሁዶች በሚያመልኩበት ሰዓት የእግዚአብሔርን ያህዌና ኤሎሂም ብለው ከሚጠሩት የአምልኮ ስም ጋር አንድ አይነት ነው ብያለሁ። ዕብራውያን ላይ መሄድ እንችላለን። እነዚህ ሁሉ የሰባው ሊቃውንት ሰብተዋዠነ መጽሐፍ ወደ ግሪኩ ሲተረጎም ኤልሳቤት የተጠራችው ጌታዬ የጌታዬ እናት ብላ ያለችው ኩሪዮስ ተብሎ የተተረጎሙ በብሉይ ኪዳኑ ያህዌ ወይም ደግሞ አዶናይ ከሚለው ጋር ኢኩቫላንት ነው ብዬ እነዚህን ሁሉ መረጃዎች አቅርቤልሃለሁ። አሁን እነዚህን ጌታ የሚለው አምላክ ማለት አይደለም ብለህ ካልክ ይኸው በመረጃ ነው እየተናገርኩ ያለሁት። አንተ ደግሞ ሌላ መረጃ በማቅረብ አፍርሰው። አመሰግናለሁ። እሺ ኢየሱስ ስንል ስለ ሰው ነው የምናወራው። ኢየሱስ የሰው ስም ነው። ይሄ ሰው አምላክ ተብሎ አይጠራም። ሰው አምላክ መሆን አይችልም። አምላክ ግን ሰው መሆን ይችላል። አምላክ ሰው መሆን ይችላል። ስለዚህ አምላክ ሰው ሆኖ መጥቷል። ሰው ግን አምላክ መሆን አይችልም። ስለዚህ ኢየሱስ የሰው ስም ነው። ይሄ ሰው ግን ከዘላለም በፊት የነበረ የእግዚአብሔር ቃል የተባለ ስጉ ቃሉ ነው። ደግሞ ኢየሱስ የሰው ስም ነው ማለት ነው። ኢየሱስ የሰው ስም ነው ማለት ነው። እሱን ብቻ እስቲ አብራራ እና ኢየሱስ የእግዚአብሔር ስም ነው። አይ የሰው ስም ነው ማለት ነው። ኢየሱስ የሰው ስም ነው። ኢየሱስ እንደኔና እንዳንተ ሰው የነበረ ከቅድስት ድንግል ማርያም የተወለደ እንደኔና እንዳንተ የሚበላ ይኸውና እኮ ስህተት። አንተ አሁን ችግሩ ምን መሰለህ? ወሰድ መለስ ነው የሚያደርገው። አታስጨርስም እኮ አሁን እኮ ልጁ ሲያወራ ሰማን። ቆይ አሁን እንግዲህ ከፓስተር አሌክስ ቤት እንደዚህ ከሆንክ ከአንተ ቤትማ ብመጣ ለሰከንድ ድሉን አሰጠኝም፣ አልመጣም። እዚህ ምንድን ነው የተሰጠ እኮ ነው አይደለም እንዴ? እዚህ ምንድን ነው የተሰጠን? እያወራህ እንዴ ፓስተር እየታዘበ ነው አሁን ልጁ አይደለም። አንተ አሁን የሰው ነው ምትል አንዴ ቃል ስጋ ሆነ የሚለውን እቀበላለሁ ትላለህ፣ መልሰህ ደግሞ የሰው ስም ነው ትላለህ። አሁን የተወለደው ከድንግል ማርያም ተጸንሶ የተወለደው እሱ አምላክ ነው አይደለም? ሰውም አምላክም ነው። ኦኬ ሰውም አምላክም ነው። ኦኬ ኢየሱስ የሚለው ስም የሱ ነው አይደለም? ኢየሱስ የሚለው ስም ሰው አምላክም ነው ላልከው በአምላክነቱ የተሰጠው ስም ሳይሆን ኢየሱስ የሚለው ስም በሰውነቱ የተሰጠው ስም ነው። ለሰውነቱ ለሂውማን ኔቸሩ ለሂውማን ማንነቱ የተሰጠ ስም ነው ኢየሱስ። ለአምላክነቱ የተሰጠ ነገር ገብቷል። ለራስ ይታወቃል። የምትናገረው ነገር ምን መሰለህ እያልካል? አይ አይመስለኝም። ቢዚ ምናምን ፎከስ ዳር ሁንና ስማ ያልከው የተወለደው ከማርያም ሰው ብቻ ነው ወይስ ትባል አይደለም። ፍጹም ሰው ፍጹም አምላክ ነው ትላለህ። ኦኬ ኢየሱስ የሚለው ስም የተሰጠው ለዚህ ፍጹም ሰው ፍጹም አምላክ ለሆነው ለኢየሱስ ነው ስትባል አይደለም ለሰውነቱ ነው ትላለህ። እንዴ ምንድነው እያረካ ያለው? ኢየሱስ ፍጹም ሰው መልሰህ እኮ ፍጹም ሰው ፍጹም አምላክ ነው የሚለውን እያፈረስከው እኮ ነው መልሰህ። አይ ኢየሱስ የሚለው ለሰውነቱ የተሰጠው ነው እያልክ ማለት ነው። እንዴ ያ ማለት ሕፃኑ ያ ማለት ከማርያም ተጸንሶ የተወለደው ሕፃን ሰው ነው ሰው ብቻ ነው እያልክ ነው እኮ አምላክ አይደለም እያልክ ነው። አይ አምላክም ፍጹም አምላክ ፍጹም ሰው ነው ካልክ ግን ያ ስም የተሰጠው ያ ፍጹም አምላክ ፍጹም ሰው ለሆነው ለኢየሱስ ነው። ስለዚህ ኢየሱስ የሚለው የሰው ስም ነው የሚለውን አቁም። ኢየሱስ የሚል የሰው ስም የለም። ኢየሱስ የሚለው የስግው ቃል የኢየሱስ ስም ነው። ያ ማለት ቃል ስጋ ሆነ እንደሚለው ሰውነትን ገንዘቡ ያደረገው ቃል ነው። ኦኬ ስለዚህ አትነጣጥልም። አምላክነቱንና ሰውነቱን አትነጣጥልም። ኢየሱስ የሚለው ስም ያ አምላክ ወሰብ የሆነው የሱ ከድንግል ማርያም የተወለደው ሕፃን የሱ ስም ነው። ያ ሕፃን ምንድን ነው? ሰውም ነው አምላክም ነው። ኢየሱስ የሚለው ስም የሱ ስም ነው። ሰው የሰው ስም ነው አትበል። አንደኛው። ሁለተኛ በምድር ላይ ሲመላለስ አምላክ አይባልም የምትለውም ትክክል አይደለም። አምላክ ተብለዋል። ሁሉም ሐዋርያቱም አምላክ ብለውታል። ኦኬ ሐዋርያቱም አምላክ ብለውታል። በአዲስ ኪዳን ከብሉይ ኪዳን ጀምሮ ነቢያቱም አምላክ ብለውታል። ማስረጃ
በጆንያ ሙሉ ሊሰጥ ይችላል። ቅድምም ተሰጥተዋል። እነ ጴጥሮስም አምላክ ሲሉት ነበረ። እነ ሐዋርያ ቅዱስ ጳውሎስም አምላኬ እያለ ነበር የሚጠራው። ሰው አምላክ ተብሎ አምላክ አልተባለም የሚለው ትክክል አይደለም። አምላክ ተብለዋል። ከድንግል ማርያም ከተወለደ በኋላ አምላክ አይባልም የሚለው ትክክል አይደለም። አሁን አንተ ምን ታደርገዋለህ መሰለህ? ሁለት የተለያየ ፐርሰን ታደርጋለህ ማለት ነው። ኢየሱስ ትልና ለሰውነቱ ትሰጥና እንደገና ደግሞ መለኮትነቱ አለ ትልና ሁለት የተለያዩ ፐርሰኖች ነው የምታደርጋቸው አንተ ማለት ነው። ሁለት የተለያየ ፐርሰን የለም። እኛ ሁለት ባህሪ አማኝ ነን ማለት ሁለት ፐርሰን አማኝ ማለት እኮ አይደለም። አንድ ፐርሰን ሁለት ኔቸር ነው ምናምነው እኛ። ስለዚህ አንተ እንደሱ የነጣጠልክ ነው የምታየው። ሁለት የተለያዩ አካላት አድርገህ ነው የምታየው ማለት ነው። ኢየሱስ ሰው የሆነ ኢየሱስና ሌላ ደግሞ አምላክ የሆነ ኢየሱስ እያረክ ነው። እንደዛ አይደለም። ቃል ነው ስጋ የሆነው። ስለዚህ እሱ ነገር እሱ ላይ ነው አሁን ያንተ ችግር ማለት ነው። አይ ዶንት ኖ አጌን በቃ እዛው ላይ ነው እየተንከባለልን ያለ ነው። ጨረስክ? እሺ አመሰግናለሁ። እኔ አሁን አንተ የምትለውን በሙሉ እቀበላለሁ። አሁን እኔ የኔን ሐሳብ ለምን እንዳልያዝከው አላውቅም። እኔ እያልኩ ያለሁት እግዚአብሔር የማዳን ስራን ሲወጥን ራሱን ሰው አድርጎ ሰው ሆኖ ከአንዲት ድንግል እንደሚወለድ በትንቢት ተናግሮ ስጉ ቃል ሆኖ መጣ፣ ተወለደ፣ ሕፃን ተወለደ። ያ ሕፃን ስሙ ማን ተባለ? ኢየሱስ ተባለ። ስለዚህ የዛ ሕፃን የተወለደው ሕፃን ስሙ ማን ነው? ኢየሱስ ነው። ያ የተወለደው ሕፃን እንደኔና እንዳንተ አይነት ነው? አዎ አምላክ ነው። ያ ሕፃኑ አምላክ ነው። እዚህ ጋር ነው ፖይንት። ኤፊ እስኪ ልጨርስ። እንደው ትልቅ ሰው ነው እኮ ለምን እንትን ይሆናል? አሁን እኮ ባኪን ፎር ዞን እዚህ ጋር እንደዚህ እንትን እንበል። የሕፃን የተወለደው ቆይ እዚህ ጋር ነው ውይይታችን እኮ ማጠንጠኛው ያለው። አሁን ቀጥሎ ያሉት ስቴትመንቶች ምንም አላስፈላጊ ናቸው። ያ የተወለደው ሕፃን አምላክ ነው? አዎ ፍጹም አምላክ ነው። ካዲያ ምንድን ነው የምትለው? የሰውነቱ ነው የምትለው? በቃ አምላክ ነው ካልክ በቃ ፍጹም ሰውነቱና ፍጹም አምላክነቱ ኢየሱስ የሚለው የሰውነቱ ስም ነው አትበላ። የሰውነቱ ስም አይደለም፣ የስግው ቃል ኦኬ። የአምላክ ወሰብ የሱ ስም ነው፣ የሰውነቱ ብቻ አይደለም። ምንድን ነው የምታደርቀን እንዴ? ኧረ ኤፊ እንዴ! ኧረ እንደው በጌታ ተረጋጋ እንዴ! እኔ እኮ ካፌ ላይ ትቆማለህ ገና አንድ ፓስተርዬ እንደው እኔ ምን ላድርግ? እኔ አሁን አንተ እንደዚህ ብዬ ለቆርጠሽ ቀጥልላቸው። እኔ ሌላ ልቀልድም አልመጣሁም። እኔ ኢየሱስ ፍጹም አምላክ ነው፣ ግን ፍጹም ሰው ሆኖ ተወለደ። ፍጹም ሰው ሆኖ ሲወለድ የተሰጠው ስም አለ፣ ኢየሱስ ተብሎ ተጠራ። አዎ በእርግጥ ይሄ ኢየሱስ ፍጹም ሰው ነው፣ ፍጹም አምላክ ነው። ስለዚህ በምድር ላይ ሲመላለስ ሰው ሆኖ ስለተመላለሰ አምላክነቱን ሳይለቅ ፍጹም አምላክነቱ እንዳለ ሆኖ ግን ሰው ሆኖ ስለተመላለሰ እንደኛ የዛ የሰውነቱ መጠሪያው ማን ነው? ኢየሱስ ተባለ። ይሄን ስም እኮ ነው አይደል እንዴ የእግዚአብሔር ከስሞች ሁሉ በላይ አስበልጦ ስም የሰጠው። ስለዚህ እኔ የፍጹም ሰው የፍጹም አምላክ አማኝ ነኝ። ግን አንተ ልክ እኔ አማኝ እንዳልሆንኩ ነጣጣይ እንደሆንኩ የኑፋቄ ትምህርት እንደማስተምር አድርገህ የምትናገረው ነገር ትክክል አይደለም። አሁንም እኔ ወደ ዋናው ርዕሴ ስመጣ የጀመርነው አምላክ በስጋ ተወልዷል። አንተ እንደዛ አትበል። ኦፍ ኮርስ አሁን አንተ ምን ትሆናለህ መሰለህ? በጣም ማያ ራሱ አትቀየርም። እንዳንተ የምትቀየርበት ፍጥነት በጣም ያስደነግጣል። በጣም እንዴ ስፔስ 99 እንዴ እዚህ ጋር የሆነ ነገር ትልና ሲመጣ እጥፍ ትላለህ። እሱን እንትን ሳትል ማለት ነው። በፍጹም አይደለም። በፍጹም እሱ ላንተ ነው። እኔ አላጠፍኩብኝ እንጂ እኔ እዛው ግራውንዴ ላይ ነው እስካሁን የቆምኩት። አንተ የምትናገረው በሙሉ ይኸውልህ የምትናገረው ሙሉ ግን አንተ አሁን ፊትን ስላልገለጥክ ጥሩ ነው። አሁን ይኸውልህ አካውንት ቀይር፣ ድምፅህንም ብዙ እንትን አትበል። አሁን ብዙ ምንፍቅና ስላወራ ማለት አንተ አሁን ብታጠናና እዚህ ዕቅበተ እምነት ላይ ምናምን ብትገባ በጣም ቆንጆ አማርኛ አቀላጥፈህ ተናጋሪ ነህ እና ብዙ ጥቅም ላይ እንትን የምትል ሰው ነህ። እኔ ማንንም አልፈራም እኮ። ለምንድን ነው እኔ ፊቴንም ልገልጽልህ እችላለሁ፣ በቪዲዮ ነው እንደሱ አይደለም። ስማ ያልኩትን ስማ፣ መጀመሪያ ያልኩትን ስማ። ማንም እኮ ቢሊን ያልኩትን ስማ መጀመሪያ። አሁን ስታወራ ይኸውልህ አንተ አሁን በጣም ጎበዝ አርቲኩሌት አድርገህ ማውራት ምናምን ጎበዝ ነህ። እሱ ግን የምታወራው ነገር በሙሉ ስህተት ነው። ቆይ ይኸውልህ የምታወራው ስህተት ስለሆነ አሁን
የምሬ ነው የምልህ። አንተ አጥናና አሁን አጥንተህ ብትመጣ ፌመስ ልታረገኝ ነው ፓስተር፣ ፌመስ ልታረገኝ ነው ፓስተር። ተው ተው ተው፣ አሁን አትገለጥ። በዚህ ሁሉ ምንፍቅና አሁን እንዳትገለጥ። አይ ዙ ግን ጥሩ ነገሩ ምን መሰለህ፣ ሐሳብ ይቀበላል። ሐሳቡ ልክ እናንተ ስታወሩ አሁን ያየሁትን ማለት ጥሩ ልብ አለው፣ እግዚአብሔር ምስክሬ ነው። ግን ሐሳቡ ላይ ትሎ ሐሳቡን መቀየር ነገር አይቻለው። ጥሩ ነው። ግን ምን አርግ መሰለ ዙዬ፣ የሚሉትን ነገር ተረጋግተህ አስበው እንጂ አንተን የሚጠቅምህ ነገር ነው ያወሩ። በእውነት ነው የምልህ። እዚህ እንግዲህ 350 ምናምን ሰው አለ። አንተ እግዚአብሔር ምስክሬ ነው የምልህ፣ የምትለው ነገር ጥሩ ነው፣ ግን ትንሽ ቅኝት ይፈልጋል። ትንሽ ያም ቅኝት ምንድን ነው? ኦልሞስት እያወሩ እየገባህ ነው። ያ የሚገባህ ነገር ደግሞ አንተኑ እያገዘህን ያለው ውስጥ ያለህን እውቀት እያገዘህን ያለውና ዘማሪውም አለ። እስኪ የትኛውን ቅኝት ልጠቀም? ዘማሪውም ስላለ የትኛውን ቅኝት ይሻላል? ኤፋ የትኛውን ቅኝት ላድርገው? አይ እኔ ዙ የምመክርህ አንተ በጣም ንግግር ጎበዝ ነህ እና ንግግር ጎበዝ ስለሆንክ አንተ አሁን መጽሐፍ ቅዱስ በደንብ ተደብቃ አጥናና በጣም አደገኛ ዲቤተር ይወጣል አንተ። አሁን እስከዛ ግን ፊትን እንዳትገልጥ። አሁን አንድ እዚህ ቪዲዮ የሚቆርጡት እንትን እንዳይሉ እስከዛ ድረስ ቪዲዮ እንዳትቆርጥ። አሁን የተረዳ ታውቀዋለህ እንዴ ፓስተር? አዎ እንዴ። ኦኬ። ኧረ ፓስተር ይሄን ያታቀኝም እንዴ አንተ ካሳንቺሱ ጋር ነበርክ አይደለ? ቶሚ ጋር? አዎ ቶሚ ጋር ነበርኩኝ፣ ግን የዛኔ አገልጋይ አልነበርኩማ። የዛኔ አገልጋይ አልነበርኩም። ስትመጣ ነው። እሺ ይሁን። እና እንደው አጠር ስታረጉለት እንትን ሰብሰብ አድርጋችሁ ጨርሱታ አይሻልም? አንተም እንግዲህ አስተምሩኝ። አዎ ጥሩ ነው እንግዲህ አስተምሩኝ፣ ችግር የለውም። እንደ እውቀት እንደሌለው ሰው አስተምሩኝ፣ ችግር የለውም። መማር በጣም ጥሩ ነው፣ ማወቅ ጥሩ ነውና ችግር የለም። እውነት ነው። እማ ገና ጅግር ታስረኝ እንትን ትገባለህ እንጂ ትምህርት ቤት ትገባለህ። ገና በዚህ ትምህርት በእንትን አይሆንም። ያንተ ነገር ገና ብዙ እንትን አለው። ዴቭ ማጠቃለያ ይስጥ። እኔ እሰጣለሁ ማጠቃለያ። እሺ መልካም። ዋናው መነሻው ፖይንቱ ማርያም ቴዎቶኮስ የአምላክ እናት አትባልም፣ ጌታዬ የሚለው አምላክን የሚያሳይ አይደለም፣ ወይም ደግሞ ያህዌን የሚያሳይ አይደለም የሚል ክርክር ነበር አስቀድሞ ሲያደርግ የነበረው። ብዙ ማስረጃዎችን አንስተናል። ኤልሳቤጥ የጌታዬ እናት ብላ በምትጠቀምበት ሰዓት ያ ኩሪዮስ ተብሎ የተተረጎመው የግሪኩ ቃል በሰብአዊ ሊቃውንት ሴፕቱዋዥንት ትርጉም ወደ ግሪኩ እንትን በሚልበት ሰዓት ያህዌ ወይም አዶናይ የሚለውን በብሉይ ኪዳን የእግዚአብሔር መጠሪያ የሆነውን ስም ኢኩቫላንት የሆነ ትርጉም ነው የሰጡት፣ ኩሪዮስ የሚለውን ማለት ነው። ኤልሳቤጥ ብቻ ሳይሆን በጣም ብዙ ክፍሎች አሉ። ቅድም የጠቀስኩት ኢሳይያስ 40 ቁጥር 3 ላይ የአዋጅ ነጋሪ ቃል የእግዚአብሔርን ያህዌ መንገድ በምድረ በዳ ጥረጉ፣ ለአምላካችንም ጎዳና በበረሃ አስተካክሉ ተብሎ የተጻፈው በኢሳይያስ 40 ቁጥር 3 ላይ የእግዚአብሔርን የሚለው ያህዌ የሚለው ቃል በቃል ማቴዎስ 3:3 ላይ የተተረጎመው መጥምቁ ዮሐንስም ሲያስተዋውቅ ይህንን ክፍል ምንድን ነው የሚለው? የጌታን ኩሪዮስ መንገድ አዘጋጁ ጥርጊያውንም አቅኑ እያለ በምድረ በዳ የሚጮህ ሰው ቃል ተብሎ ተተርጉሟል። የጌታን የሚለው ኩሪዮስ የሚለውን ቃል በብሉይ ኪዳኑ ያህዌ ተብሎ የተባለውን ቀጥታ ትርጉም ወይም ደግሞ ኢኩቫለንት ትርጉም ነው የተሰጠው፣ ጌታ የሚለው ክፍል ማለት ነው። ሌላ የጌታን ስም የሚጠራ ሁሉ ይድናል የሚለውን በምናይበት ሰዓት በኢዮኤል ምዕራፍ 2 ቁጥር 32 ላይ የእግዚአብሔርን ያህዌ ስም የሚጠራ ይድናል የሚለው ኢዮኤል ምዕራፍ 2 ቁጥር 32። የእግዚአብሔርን ያህዌን ስም የሚጠራ ይድናል የሚለው ሮሜ ምዕራፍ 10 ቁጥር 9 ላይ ኢየሱስ ጌታ ኩሪዮስ እንደሆነ በአፍ ብትመሰክር ትድናለህ። ኢየሱስ ጌታ ኩሪዮስ እንደሆነ በአፍ ብትመሰክር ትድናለህ ነው የሚለው። ስለዚህ የምናየው እንዳለ ዮሐንስን ላይ በምናይበት ሰዓት ዮሐንስ ወንጌል ምዕራፍ 20 ቁጥር 28 ላይ የቶማስን ንግግር ጌታዬና አምላኬ ብሎ አንድ ላይ አያይዞ የጠራበትን ስናየው ቀደም ብየዋለው፣ የግሪኩ ኩሪዮስ ሞካይ ሆቲዮስሞ ነው የሚለው። ይሄ ኩሪዮስ ሞካይ ሆቲዮስቶ የሚለው በብሉይ ኪዳን አይሁዶች እግዚአብሔርን ያህዌ ኤሎሂም ብለው ከሚጠሩት የአምልኮ ስም ጋር አንድ አይነት ነው። ኢኩቫለንት አጠራር ነው የጠራው ቶማስ ጌታ ኢየሱስ ክርስቶስን ሲጠራው ማለት ነው። እና
በጣም ብዙ ክፍሎች ማየት እንችላለን። ዕብራውያን ላይም ተመሳሳይ ነገር አለ። ይሄ ኩሪዮስ ተብሎ የተተረጎመው ይሄ ጌታ ተብሎ የተተረጎመው የአምላክነትን ወይም ደግሞ ያህዌ ወይም አዶናይ ከሚለው ጋር ኢኩቫላንት ነው። ለምሳሌ አንደኛ ቆሮንቶስ ላይ በምናይበት ሰዓት 8 ላይ ይመስለኛል አንድ አምላክ አብ አለን አንድ ጌታ ብሎ እንደገና መንፈስ ቅዱስ ብሎ ሲል ኢኩቫላንት ነው እየተጠቀመ ያለው ጳውሎስ እዛ ጋር ጌታ የሚለው አምላክ ከሚለው ጋር ኢኩቫላንት አብም አምላክ ወልድም አምላክ መንፈስ ቅዱስም አምላክ ስለመሆኑ ኢኩቫላንት ነው እየተጠቀመ ያለው። አንድ አምላክ አንድ አባት አባለን እንደገና ደግሞ አንድ አምላክ አባለን እንደገና ደግሞ አንድ ጌታ ብሎ ኢየሱስ ክርስቶስን ይጠቅሰዋል ማለት ነው። እዛ ቦታ ላይ ጌታ ከአምላክ ተብሎ ከተጠቀሰው ከአብ ጋርና ከመንፈስ ቅዱስ ጋር ተብሎ ከተጠቀሰው ጋር ኢኩቫላንት ነው ጌታ የሚለው ቃል የገባው ኩሪዮስ የሚለው ቃል ማለት ነው። ስለዚህ በብሉይ ኪዳኑ አዶናይና ያህዌ ተብሎ የተተረጎመው በሙሉ በአዲስ ኪዳኑ በግሪክ ሲተረጎም ያ ጌታ በሚለው ወይም ደግሞ ኩሪዮስ በሚለው ተተክቶ ነው የምናየው ማለት ነው። ይህንን ነው የምናየው። ቴዎቶኮስ ተብላ ስለመጠራቷ መጽሐፍ ቅዱሳዊ ነው። የአባቶች ትምህርት ብቻ ሳይሆን የነ ሲሪል የኤፌሶን ጉባኤ ወይም የኬልቄዶን ጉባኤ ውሳኔ ብቻ ሳይሆን እነሱም ያንን የወሰኑት መጽሐፍ ቅዱሳዊ ስለሆነ ነው። መጽሐፍ ቅዱሳዊ የሆነ ነገር ነው በጉባኤም የጸደቀው ማለት ነው። ሌላው የኤፌሶንን ጉባኤ በምናይበት ሰዓት ቴዎቶኮስ ተብሎ የተጠራው ከሜሮሎጂ አንጻር አይደለም። ቴዎቶኮስ የተባለው ከክርስቶሎጂ አንጻር ነው። ምክንያቱም ምንፍቅና ስለተነሳ ሁለት ሃይፖስታሲስ የሚያቀነቅኑ እንደነ ንስጥሮስ አይነቶች ምንፍቅና ስለተነሳ ሃይፖስታሲሱ አንድ ነው፣ ሃይፖስታሲሱ የቃል ነው የሚለውን ነገር በትክክል ማርያም የጸነሰችው አምላክን ነው የሚለውን አምላክ መሆኑን ኢየሱስ ክርስቶስ አምላክ መሆኑን የሚያጸና ነው። ያንን ነው አጽንተው በጉባኤ አጽድቀው አባቶች ያለፉት ማለት ነው። ስለዚህ ያንን ደግሞ አናቴማ ቁጥር 1 ላይ የኤፌሶን ከ12ቱ አናቴማዎች ቁጥር 1 ላይ የሚናገረው ቴዎቶኮስ መሆኗን የአምላክ እናት መሆኗን ቴዎቶኮስ መሆኗን የማይናዘዝና የማያምን የማይቀበል አናቴማ ተብሏል። ለምንድነው ከተባለ ከክርስቶሎጂ ጋር የሚገናኝ ስለሆነ ሰው ክርስቶሎጂን ክዶ ክርስቶሎጂ ላይ መንፍቆ ሊድን አይችልም። ቅድም መጀመሪያ አካባቢ ኤፋ ሲናገር ነበር። እነዚህ በክርስትና ትምህርት ውስጥ ኮር የሆኑ ትምህርቶች ናቸው። ክርስቶሎጂ ላይ ሰው ከሳተ፣ ትሪኒቲ ላይ ሰው ከሳተ ሊድን በተአምር አይችልም። ኮር የሆነ ትምህርት ስለሆነ ማለት ነው። እና የማይናዘዝና የማያምን አናቴማ ተብሎ በአናቴማ ቁጥር 1 ላይ በኤፌሶን ጉባኤ የጸደቀ መሆኑን እናያለን ማለት ነው። እና ሌላው ወንድማችን ሲያነሳ የነበረ ቃል ስጋ ከሆነ በኋላ አምላክ ተብሎ አይጠራም፣ በደንብ ነው እንጂ የሚጠራው። ምክንያቱም ዋን ሃይፖስታሲስ ቱ ኔቸር ነው የምናምነው። ሃይፖስታሲሱ እኮ ቃል ነው። ያ ሃይፖስታሲስ እኔ ባዩ ቃል ነው። ሁለት ሃይፖስታሲስ አናምንም እኛ እንደ ንስጥሮሳውያን አይደለንም፣ ወይም ደግሞ ልክ እንደ ዩቲከስ አይደለንም። መለኮቱ ሰውነቱን ውጦታል ብለን የምናምን አይደለንም። ቱ ኔቸር ዋን ሃይፖስታሲስ የምናምን ስለሆነ ቃልነቱን አልለወጥም። ውላጤ በአምላክ ዘንድ የለም። የአምላክ ባህሪ አይደለም። አድ ነው ያደረገው። አድ ማድረጉ በመለኮትነቱ ላይ በቃልነቱ ላይ በሎጎስነቱ ላይ የቀነሰው ነገር ምንም ነገር የለም። የሰውን ባህሪ አድ ነው ያደረገው። የሰውን ሃይፖስታሲስ ሳይሆን የሰውን ባህሪ ነው አድ ያደረገው ማለት ነው። እና በብዙ ቦታ አምላክ ተብሎ ተጠርቷል። ይሄ ጌታ ኩሪዮስ የሚለው አንዱ ነው። ሌላም ደግሞ ቅድም ያነሳ ነው አለ ሮሜ ምዕራፍ 9 ላይ የተባረከ አምላክ ነው ብሎ ጳውሎስ ብሎታል። ዮሐንስም ደግሞ በአንደኛ ዮሐንስ 5:20 ላይ ምን ብሏል? እሱ እውነተኛ አምላክ ነው ብሎታል። አምላክ ነው። ዕብራውያን ላይ ስናይም ደግሞ ስለ ልጁ ሲናገር ስለ ልጁ ግን ጌታ ጌታዬ ብሎ አምላክ ሆይ ብሎ ነው የሚጠራው። እንደው አምላክ ሆይ ብሎ ነው የሚጠራው ስለ ልጁ በሚናገርበት ሰዓት ብሎ ሲገልጠው እናያለን። እና አምላክ ነው፣ ለዘላለምም አምላክ ነው። ቃል ስጋ በሚሆንበት ሰዓት በመካከላችን ደኮነ፣ ሰውነትን ባህሪ አድ አደረገ እንጂ ከቃልነቱ የቀነሰ የጎደለበት ነገር የለም። በአምላክ ዘንድ ውላጤ የለም። ስለዚህ ማርያም ቴዎቶኮስ የሚለው በጣም ሊሰመርበት የሚገባው ከሜሮሎጂ አንጻር ሳይሆን ከክርስቶሎጂ አንጻር እየተነገረ ነው። እዛ ላይ ነው ፎከስ ማድረግ ያለብን እንጂ አይ ሜሮሎጂ ላይ በጣም ሃይ ሜሮሎጂ ያላቸውን እያሰብን አይደለም ትንተና መስጠት ያለብን። እኛ አይደለንም ያንን ልንጠነቀቅ ወይም ደግሞ የዛ ላይ እያሰብን ክርስቶሎጂ ላይ ልንስት አይገባም።
ከክርስቶሎጂ አንጻር ነው ቴዎቶኮስ የተናገረው። እኛም ስናገር ከክርስቶሎጂ አንጻር ነው የምናብራራው። ስለዚህ የአምላክ እናት ትባላለች፣ ድብን ተደርጋ ትባላለች። የቃል እናት ትባላለች፣ ድብን ተደርጋ ትባላለች። እንዴት ተብሎ ጥያቄ ከተጠየቀ ማብራራት ይቻላል። አምላክን በስጋ የሚለውን ነገር እናብራራዋለን ማለት ነው። ይሄ ነው ልል የምችለው። ጸጋ ይብዛላችሁ። ቴንክ ዩ ዴቪ። ኤፋ ማጠቃለያ። አሁን ምንም እንትን ምለው ነገር የለም፣ እውነት ለመናገር እዚህ ላይ የሚጨምረው ነገር የለም። ግን ትንሽ መርፌ የሚወጉ ነገር አለ። እንደተለመደው 1-2 መርፌ ሉጋ ከታች እናንተ ፕሮቴስታንቶች እንደዚህ የተዘበራረቀ ነገር ያላችሁ፣ አንድ አይነት ወጥ የሆነ ነገር የሌላችሁ ምናምን እንደዚህ የሚሉ ነገሮች ከታች ሲጻፉ አይቻለሁ። አይ እኛ ወጥ የሆነ ነገር ስለሌለን አይደለም፣ ወጥ የሆኑ ነገሮች አሉን። ኢሴንሻል የሆኑ ዶክትሪናችን ሪትን ዶክመንት ነው። በዛ ላይ ኮምፕሮማይዝ ማድረግ አይቻልም። አሁን ብዙ ኢንተርቴን እየተደረጉ ያሉ ሶሻል ሚዲያ ላይ በነዛ በዲቴይል ባልተብራሩባቸው ጉዳዮች ነው። ስለዚህ ሰዎች የስኩል ኦፍ ቶትን ይዘው መጥተው ሶሻል ሚዲያ ላይ ኢንተርቴን ስለሚያደርጉ በዛ ጉዳይ ነው የምናወራው። የትኛውም ሃይማኖት ደግሞ እንደሱ አይነት ነገሮችን ይዞ ከመጣ እንደዚሁ የሚያነታርክ ነገር ነው ያለው። እዚሁ ቲክታክ ላይ እንደምታውቁት ለምሳሌ ኦርቶዶክሳውያን ኢየሱስ ለሁሉ ሲሞት ሁሉ ድነዋል አልዳንም፣ እስከዛሬ ያልተመለሰ ጥያቄ ነው እንደምታውቁት። ማርያም ደግሞ እንደገና ጥንተ አብሶ አለባት የለባትም፣ ያልተመለሰ ነው። ኢየሱስ በስጋው ፍጡር ነው አይደለም፣ እንደምታውቁት ያልተመለሰ ነው። በቃ ይሄ ነገር ይቁም፣ የሚያስማማን ስላልሆነ ተብሎ የቆመ ነገር ነው። እንደዚህ አይነት ነገሮች አሉ። አሁን ኦርቶዶክስ እንደዚህ ስላለ ኦርቶዶክስ ዶክትሪን የላትም አይባልም። ዶክትሪን ኦርቶዶክስ አላት። ኢሴንሻል በምትለው ጉዳይ ላይ ዶክትሪን አላት። በሱ ላይ ሰዎች ሊያፈነግጡ አይችሉም፣ ሪትን ዶክመንት ስለሆነ ያ ነገር ስለሚወጣ ማለት ነው። ግን ደግሞ ኢሴንሻል ዶክትሪን ተብለው ባልተቀመጡና ዲቴል ባልተብራሩ ጉዳዮች ላይ ግን የተለያዩ ምልከታዎች አሉ። በሙስሊሞችም እንደምታዩት ነው ሰሞኑ ሶሻል ሚዲያውን የምታየው ከሆነ። ስለዚህ ለወንጌል አማኞች ያንን ነገር ወንጌል አማኞች ጋር ሲሆን ትክክል የማይሆንበት እናንተ ጋር ሲሆን ትክክል የሚሆንበት ነገር የለም። እሱ እንደዛ መታየት አለበት ማለት ነው። በዲቴይል ባልተብራሩ ጉዳዮች ላይ ሰዎች የተለያየ አቋም ቢኖራቸው ወይም ደግሞ የተለያየ ስኩል ኦፍ ቶቶች ኢንተርቴን ቢያደርጉ አዲስ አይደለም ማለት ነው። ሁሉም ቤት ያለ ነገር ስለሆነ ማለት ነው። እናንተም ዲስከስ ብታደርጉ ከዚህ የተለየ ነገር እንትን አይልም። ሌላኛው ሁለተኛው ነገር የምናገረው የመጨረሻው ብዙ ሰው ጥያቄ የሆነበት ከታችም ሲጽፍ እንዴ የአምላክ እናት ትባላለች፣ የአምላክ እናት ካልና አብ ወልድ መንፈስ ቅዱስን ወልዳለች ማለት ነው እየተባለ ጥያቄ አለ ከታች። አይ እንደዛ አይደለም። የአምላክ እናት ሲባል እንግዲህ ከሶስቱ ቅዱስ አንዱን ማለትም እግዚአብሔር ወልድን ድህረ ዓለም ድንግል ማርያም ወልዳዋለች ማለት ነው በስጋ። ሌላ ትርጉም የለውም። ሁላችሁም እንደምታምኑት ማርያም የወለደችው አምላክን በስጋ ነው አይደለ? በቃ አሁን ቴዎቶኮስ ማለት ነው የአምላክ እናት ማለት በቃ በዛ ነው። አምላክን ስለወለደች በስጋ የአምላክ እናት ተብላ ትጠራለች ነው። የተወለደው ምንድነው ብትባለው አምላክ ትላላችሁ አይደል? በቃ እሱ ማለት ነው የአምላክ እናት ማለት። ስታስረዱ አይ የአምላክ እናት ስንል ካዲያ የአብ የወልድ መንፈስ ቅዱስ አይ እንደሱ አይደለም። የአብ የወልድ መንፈስ ቅዱስ እናት ማለታችን አይደለም። የአብ የወልድ መንፈስ ቅዱስ እናት ሳይሆን ኦኬ የወልድ ቅድመ ዓለም በመለኮቱ ከአብ የተወለደው ወልድ ድህረ ዓለም ከድንግል ማርያም ስጋና ደም ተካፍሎ ተወልደዋል። ለዛ ነው የአምላክ እናት የምንለው። ኢየሱስ አምላክ ስለሆነ ነው የሚብራራው። በዚህ መንገድ ነው። እንዳልኩት ቅድምም አንዳንድ ሰዎች ፍራቸው ይገባኛል። በተለይ ደግሞ ጴንጤ ሆኖ ጴንጤ ሎካል ስማችን ነው ጠቅላላ ማለት ወንጌላውያን አማኝ ሆኖ ኢየሱስ አምላክ እንደሆነ ማያምን ወይም ደግሞ ማርያም የወለደችው አምላክ እንደሆነ ማያምን የለም። ኦኬ ማርያምም የአምላክ እናት እንደሆነች ማያምን የለም። ግን የአምላክ እናት ሲባል ሰዎችን ያሳስታል በሚል ነው። ብዙ ሰዎች የአምላክ እናት ስንል አብ ወልድ መንፈስ ቅዱስን ወለደች ምንል ይመስላችኋል በሚል ነው። አንዳንድ ጊዜ ደግሞ ዳተር ሳይድ በጣም የሚለጠጥ ነገር አለ። በጣም ተለጥጠው ሌላ እንትን ውስጥ ስለሚገቡ እሱንም ከመከላከል አንጻር ለምሳሌ የመለኮቱ መገኘት ከማርያም እንደሆነ አድርገው የሚያስተምሩ አሉ። መዝሙርም ያላቸው አካላት አሉ። ኦኬ አሁን እነሱን ለመከላከልም ሲባል ነው አንዳንድ ጊዜ ማለት ነው የአምላክ ናት ለማለት ትክክል አይደለም። ብሬክዳውን ማድረግ አለብን።
አምላክን በስጋ የወለደች እያለን እናገር የሚባለው እንደዛ ነው። ግን እንዳልኩት ነው፣ በቃ ህልም ተፈርቶ ሳይተኛ አይታደርም ነው። ሰው እንደዚህ ይመስለዋል ተብሎ ትክክለኛው ነገር ሳይነገር አይታለፍም። ሰው ትክክለኛውን ነገር መናገር ነው። የአምላክ እናት ማርያም ብሎ መናገር ነው። እሱ ከዛ ብሬክ ዳውን ማድረግ ነው፣ ለሰውየው ማብራራት ነው የአምላክ እናት ማለት ምን ማለታችን እንደሆነ ማለት ነው። ሌላው በጉባኤ የወሰነው ምናምን አይደለም። እንደዛም ሲባል ነበረ። ኦፍኮርስ በጉባኤያት ተወስኗል። የቴዎቶኮስ የሚለው ነገር ጉባኤ ወሰነ ማለት እኮ ጉባኤ ፈጠረ ማለት አይደለም። ሀሳብ እኮ ጉባኤያት ሁልጊዜ እንደምታውቁት ጉባኤያት የሚዘጋጁት አንዳንድ ከጊዜ በኋላ የመጡ የምንፍቅና ትምህርቶች ትክክል ያልሆኑ በእግዚአብሔር እውነት ላይ የተከለሱ ሀሳቦች ሲመጡ ጉባኤ ይሰበሰባል። አብያተ ክርስቲያናት ተሰብስበው ያን ነገር በቀደመው እውነት መርምረው ነው ያንን ውሳኔ የሚያሳልፉት ማለት ነው። ስለዚህ የአምላክ እናት ማርያም የሚለው በኤፌሶን ጉባኤ የመጣ አይደለም። መጽሐፍ ቅዱስ ነው ያንን የሚያስተምረው። በትንቢተ ኢሳይያስ ጀምሮ የሚወለደው እሱ አምላክ እንደሆነ ተናግሯል። ኢየሱስ አምላክ እንደሆነ የጌታዬ እናት እያለች ኤኒዌይስ ይሄኛው ብዙ ተብሎበታል፣ ቴዎሎጂካል እንትኑ ተብሎ። ስለዚህ ወደዛ መግባት አያስፈልግም። ስለዚህ መጽሐፍ ቅዱሳዊ ነው እንጂ ጉባኤ አይደለም። ጉባኤን የምንቀበለው እኮ እንደ መጽሐፍ ቅዱስ ስለሆነ ነው እንጂ እንደ መጽሐፍ ቅዱስ ያልሆነ ጉባኤ አንቀበልም። ከእግዚአብሔር እውነት ጋር የተጣላ ጉባኤ ማለት ነው። እንደዛ አርጋችሁ እዩት። ሌላው መጨረሻ ላይ የምናገር የምፈልገው ግን አሁን ይሄ ምንፍቅና የሚለው ነገር ላይ ጥንቃቄ ማድረግ አለብን። ለምሳሌ አሁን ዙ 23 አይደል? ዙ 23 አሁን ምንፍቅና በምንፍቅና የሆነ ሰው ነው። እሱን አይደለም ይኸው ማይክ ሚት እንዳታረግ እሱ አሁን በምንፍቅና እየዋኘ ያለ ሰው ነው። እሱን ሳይሆን አንዳንድ ሰዎች ስለዚህ ስለ ቴዎቶኮስ ኮንሴፕት ሲነሳ የአምላክናት አንልም። የአምላክናት ማንለው ምክንያት ሰዎችን እንደዚህ ብለው ስለሚያስቡ ነው። ግን አምላክን በስጋ እንደወለደች ማርያምም የአምላክናት እንደሆነች የተወለደው አምላክ እንደሆነ እናምናለን የሚሉ ሰዎች አሉ። አሁን እንደዛ የሚሉትን ሰዎች አሁን ዲስከሽኑ እነሱን የአምላክናት መሆኗን ለማሳመን አይደለም። ተርሙን መጠቀም እንዴት እንዳለብን ተርሙ ብንጠቀም ምን ጥቅም እንዳለው እንደዚህና እንደዛ ያለ ነገር ነው የምናወራው። አንድ ሰው ኮንፌስ ካደረገ ማርያም አምላክን ወልዳለች፣ የአምላክ እናት ነች፣ ኦፍኮርስ የተወለደው አምላክ ነው እንደዛ ብሎ ካመነ እሱን ኮንፌስ የሚያደርግ ከሆነ ግን ተርሙን ስጠቀም ሰዎችን ሊያሳስትብኝ ይችላልና አምላክን በስጋ እያልኩ ልጠቀም ምናምን የሚሉ ሰዎች እንደዛ ገጥመውኛል። አሁን እነሱን እንደሱ አይነት ነገር ሲኖር አፕሮቹ በምንፍቅና ምናምን ሳይሆን ትንሽ ተርሙን አለመጠቀም የሚያመጣውን ጉዳት እንደዚህ አይነት ነገሮችን ሳሳ አድርገን ማለት ነው በልኩ እንደዛ ዲስከስ ማድረግ ይኖርብናል። እንደዛ ለማለት ነው። አመሰግናለሁ። ተባረኩ። ጌታ ኢየሱስ ይባርካችሁ። ፓስተር አሌክስ አለው እንዴ አለው እንትን ዙ እንዴ እኔ ምንድን ነው መሰለ አንተ አትጥፋ። ለዛሬ ነው ያገኘን እዚህ፣ ግን ሌላም ጊዜ እዚህ እየመጣ ከወንድሞች ጋር ተነጋገር። ሐሳብህን ከነሱ የገዛኸው ነገር ካለ ሐሳብህን ተናገር። ቀጥል። አመሰግናለሁ። በምንፍቅና እየዋኘ ያለ ሰው እኮ በጣም አስቸጋሪ ነው። ስለዚህ እንግዲህ ቴንኪው ኤፊ በዛ መልክ ስለገለጥከኝ። ግን አሁንም ደግሜ የምነግርህ አንተ የምትለኝን አይደለሁም። እኔ የእግዚአብሔር ቃል የሚለኝን እግዚአብሔር ራሱ የሚለኝን ነኝ። ወደ ዋናው ነገር ስመጣ ማርያም የአምላክ እናት አትባልም። ለምን? አምላክ መንፈስ ነው፣ አይታይም። አምላክ አይወለድም። ነገር ግን አምላክ በስጋ ሲገለጥ ጌታ ተብሎ ተጠራ። ስለዚህ ኢየሱስ ጌታ ነው የምንለው አምላክ በስጋ ስለተገለጠ ሁለቱን በአንድ ስለያዘ ነው። ፍጹም ሰውነቱንም ፍጹም አምላክነቱን ስለያዘ፣ አዎ ኢየሱስ ጌታ ነው፣ ኢየሱስ ገዢ ነው። ሁሉንም ነገር ገዝቶ አሳይቶናል። ለዛ ነው ኤልሳቤጥ የጌታዬ እናት ብላ የተናገረችው እንጂ የአምላኬ እናት ብለን ከተረጎምነው አምላክ አይወለድም። አምላክ መንፈስ ነው። አምላክ የሚወለድ ከሆነ አንድ አምላክ በሶስትነት ስለሚገለጥ ማርያምን የእግዚአብሔር እናት እያልናት ነው። ማርያምን የመንፈስ ቅዱስ እናት እያልናት ነው። ማርያምን የአብ እናት እያልናት ነው። ስለዚህ ማብራሪያ መስጠት አልፈልግም። ወደ ማብራሪያ ሰዎች እንዲሄዱ አልፈልግም። ስለዚህ ለሰዎች ማብራራት ስለማልፈልግ የምናገረው አንድ ቃል ነው። እሱም ማርያም አምላክን በስጋ ወለደችው። ስጉ ቃልን ነው የወለደችው። ስለዚህ የኢየሱስ እናት ናት። ኢየሱስ ስጉ ቃል ነው፣ ሰውም ነው፣ አምላክም ነው።
ሌላው ኢየሱስ በስጋው አምላክ ተብሎ አይጠራም አላልኩም። አምላክ ብቻ ተብሎ አይጠራም። ለዚህ ነው ቶማስ ምስክሬ ነው ብዬ የቶማስን ያመጣሁት። ቶማስ ምንድነው ያለው? ኢየሱስ ተገልጦ ሲያየው ምን አለው? ጌታዬ አምላኬ አለው። ስለዚህ እናንተ እንደምትሉት ጌታ ማለት አምላክ ማለት ከሆነ ቶማስ ሁለቴ ደጋግሞ አምላኬ አምላኬ ብሎ ኢየሱስን ጠራው ማለት ነው? አይደለም። ጌታዬ አምላኬ ብሎ ሲጠራው ኢየሱስ ጌትነቱን ገዥነቱን ለመናገርና አምላክነቱን ወይንም ፍጹም ሰውነቱንና ፍጹም አምላክነቱን ለመናገር ነው። ስለዚህ ሳጠቃልለው ማርያምን የአምላክ እናት ብዬ ባለመጥራቴ ሲኦል አልወርድም። መጽሐፍ ቅዱስ የሚያስተምረው ማርያም የአምላክ እናት ናት ብሎ ሳይሆን እግዚአብሔር የኢየሱስ ክርስቶስ አባት ነው ብሎ ነው የሚናገረው። ገብርኤልም ያላት እሱን ነው። አንቺ የኢየሱስ እናት ትባያለሽ አላላትም። ካንቺ የሚወለደው የልዑል ልጅ ይባላል ነው ያላት። ስለዚህ መጽሐፍ ቅዱስ ኢየሱስን የልዑል ልጅ እያለው ለምንድነው አንተ ኢየሱስን ማርያምን የአምላክ እናት የምትላት? መጽሐፍ ቅዱስ የአምላክ እናት አላላትም። ገብርኤል መጥቶ ካንቺ የሚወለደው ያንቺ ልጅ የማን ልጅ ይባላል አላት? የልዑል ልጅ ይባላል፣ የእግዚአብሔር ልጅ ይባላል። ጴጥሮስም ደግሞ አንተ የሕያው አምላክ የእግዚአብሔር ልጅ ነህ ነው እንጂ ያለው አንተ አምላክን የወለደች የማርያም ልጅ ነህ አላለው። ስለዚህ መጽሐፍ ቅዱስን የሚለውን እንላለን። ጉባኤ ታምናለህ ላልከው ጉባኤ በመጽሐፍ ቅዱስ መዝኜ ነው ማምነው። ጉባኤ፣ ስብሰባ፣ ስምምነት በሙሉ አምጥቼ በመጽሐፍ ቅዱስ ሚዛን ውስጥ ነው ማስገባው። ገለባ የሆነውን አራግፌ ጥላለሁ። ከእግዚአብሔር ቃል ጋር አብሮ የሚስማማውን አሜን ብዬ እቀበላለሁ። ስለዚህ በዛ ጉባኤ ማርያምን የአምላክ እናት ያላለ ተወግዟል ካለ ያውግዘኝ ከፈለገ። እኔ ግን ማርያም አምላክን በስጋ ወልዳለች፣ የአምላክ እናት አትባልም። የአምላክን በስጋ ግን ወልዳለች። ኢየሱስ ክርስቶስ የእግዚአብሔር ልጅ ነው፣ የማርያም ልጅ ነው ብዬ እንኳን አልናገርም። መጽሐፍ ቅዱስ ኢየሱስን የእግዚአብሔር የማርያም ልጅ አይለውም። ፈሪሳውያን ናቸው እሱ የማርያም ልጅ ነው ያሉት። እነ ጴጥሮስም ሐዋርያቶችም ኢየሱስን ሲያገኙት አንተ የእግዚአብሔር ልጅ ነህ ነው ያሉት። ገብርኤልም እሱ የእግዚአብሔር ልጅ ነው ያለው። ስለዚህ ሌሎቹ ቤተ እምነቶች እንደሚጸልዩት የእመቤቴ ልጅ ብዬ ኢየሱስን አልጠራውም። ኢየሱስን ልጠራው የሚገባኝ የእግዚአብሔር ልጅ ብዬ ነው የምጠራው። የማርያም ልጅ እንኳን አልለው። ለምን? የተጻፈልኝ ኢየሱስ የእግዚአብሔር ልጅ ነው ተብሎ ነው እንጂ የማርያም ልጅ ነው ተብሎ አይደለም። ስለዚህ ሳጠቃልለው ማርያም አምላክን በስጋ ወልዳለች። ስለዚህ የጌታዬ እናት ብዬ ጠራታለሁ። የአምላክ እናት ግን ብዬ አልጠራትም። ለምን? አምላክ መንፈስ ስለሆነ ስለማይወለድ። ቴንኪው ተባርካቸዋል። ፓስተር ማጠቃለያ መስጠት አልነበረበትም መጨረሻ ላይ። ዴቭ ጠቅልል በቃ ያስፈልጋል። ዴቭ ላይ ጨርሰው። እሱ ከተናገረ እኛ መናገር አለብን እንትን እንዳይል ማለት ነው። እንትን ላስቀምጣውን ምን መሰለ ፓስተር ጠቅላላ አይሰማም አይሰማም ይቆራረጥ የለም ይሰማል ፓስተር እኛ እየሰማን ነው። ሚት አድርገው አንተ በቃ ኦኬ። ጠቅላላ ዩናመስሊ የፕሮቴስታንቱ ሊቆች ስኮላሮች ቴዎቶኮስ የሚለውን እንደሚቀበሉ ማሳየት ይኖርብናል። አንድ ጊዜ ላስረዳ። ሪፎርምዱም ሉትራኑም ፔንቴኮስታሉም ኤቫንጀሊካል ሉትራኖችን በሙሉ በመጥቀስ ማለት ነውና ዩናመስሊ የፕሮቴስታንት ትምህርት ነው። ዩናመስሊ ይህንን ማሳየት ይኖርብናል። ቴዎቶኮስ የሚለውን ማለት ነው። እና ከተሰማ ልቀጥል። ይሰማል። ኦኬ ከመጀመሪያው ልነሳ። ከፎርሙላ ኦፍ ኮንኮርድ ሶሊድ ዲክላሬሽን አርቲክል 24 ላይ የሉትራኑን በምናይበት ሰዓት ምን ይላል? እዛ ጋ ሶሊድ ዲክላሬሽን አርቲክል 24 ላይ በዚህ የሃይፖስታሲስ ውህደት ምክንያት ድንግል ማርያም የሰው ልጅ ብቻ ሳይሆን በእውነት የእግዚአብሔር ልጅ የሆነውንና ፍጹም አምላክ የሆነውን ስለወለደች በትክክል የእግዚአብሔር እናት ተብላ ትጠራለች። እሷም በእውነት የእግዚአብሔር እናት ናት ይላል። እርሷም በእውነት የእግዚአብሔር እናት ናት ይላል። ሁለተኛ በሄንሪክ ቡሊንገር የተጻፈው ዘ ሰከንድ ሄልቬቲክ ኮንፌሽን አለሁኝ ወይስ ወጣሁ? አለው አለ። ኦኬ በሄንሪክ ቡሊንገር የተጻፈው ዘ ሰከንድ ሄልቬቲክ ኮንቬንሽን የሪፎርሙድን በምናይበት ሰዓት ምዕራፍ 11 ላይ ምን ይላል? እኛ ንስጥሮስን እናወግዛለን፣ ማርያምም የእግዚአብሔር እናት ቴዎቶኮስ መሆኗን በደስታ እንቀበላለን፣ እናምናለን ይላል። ኦኬ ሶስተኛ 17ኛው ሴንቸሪ ላይ ኦኬ
ይቀያየራል እንትኑ 17ኛው ሴንቸሪ ላይ የሉትራንና የሪፎርምድ ስኮላስቲዝም ይሄ ሊቆቹ የተነሱበት በጣም ይሄ ጎልደን ኤጅ የሚባለው ማለት ነው። እና እዛ ቦታ ላይ ያሉ ሊቃውንቶች የሪፎርምድ እና የሉትራን ሊቆች ዮሐን ጌራርድ ምን ይላል በሎሳይ ቴዎሎጂ መጽሐፉ ላይ የእግዚአብሔር እናት መሆኗን መካድ ይላል የክርስቶስን መለኮትና ሰብአዊነት መነጠል ኒስትሮኒያኒዝም እንደሚያመጣ በጥልቀት እዛ ቦታ ላይ የተነተነ ሳይ ቴዎሎጂ መጽሐፉ ላይ ማለት ነው። ይሄ ሉትራን ነው ዮሐን ጌራርድ። ከሪፎርምድ አራተኛ ቱሬቲን ፍራንሲስ ቱሬቲን ደግሞ ምን ይላል? ሪፎርምድ ነው ፍራንሲስ ቱሬቲን በኢንስቲትዩት ኦፍ ኤሌንቲክ ቴዎሎጂ መጽሐፉ ላይ ገጽ 2 ቶፒክ 13 ኮሽን 11 ላይ ቴዎቶኮስ የሚለውን ያጸድቀዋል። ሪፎርምድ ነው። ልብ በሉ አሁን ሉትራን ሪፎርምድ ብዬን የጠቀስኩት ልቀጥል። ከዛ አምስተኛ ቶማስ ኦደን ኢቫንጀሊካል ነው፣ ሜቶዲስት ነው። ኢቫንጀሊካል ነው፣ ሜቶዲስት ስኮላር ነው። ምን መጽሐፉ ምንድነው? ክላሲክ ክርስቲያኒቲ ሲስተማቲክ ቴዎሎጂ የሚለው መጽሐፉ ላይ ነው። ምን ይላል ቶማስ? ከሮማ ካቶሊክ ጋር ካላቸው ልዩነት የተነሳ ቴዎቶኮስ የሚለውን ቃል መፍራት እንደሌለባቸውና አማኞች መፍራት እንደሌለባቸው ይከራከራል። ምክንያቱም ይላል ቃሉ መሰረቱ ማርያምን ማምለክ ሳይሆን የክርስቶስን አምላክነት ማረጋገጫ በመሆኑ ማንኛውም መጽሐፍ ቅዱሳዊ ክርስቲያን ሊቀበለው ይገባል ይላል ቶማስ ኦደን ማለት ነው። ኢቫንጀሊካል ነው፣ ሜቶዲስት ስኮላር ነው። ስድስተኛ ሪቻርድ ሙለር ሪፎርምድ ነው፣ ሪፎርምድ ስኮላር ነው። ፖስት ሪፎርሜሽን ሪፎርምድ ዶግማቲክስ በተባለው መጽሐፉ ላይ ሙለር የድሮዎቹ የፕሮቴስታንት ሊቃውንት ቴዎቶኮስ የሚለውን ቃል ያለምንም ማቅማማት የክርስቶስን መለኮትነት መግለጫ አድርገው ይጠቀሙበት እንደነበረ የታሪክ ማስረጃዎችን እያጠቀሰ ይተነትናል። ሪቻርድ ሙለር ማለት ነው። ኦኬ። ሰባተኛ ዴቪድ ፒስካር የምን ስኮላር ነው? ሉትራን ስኮላር ነው። መጽሐፉ ምንድነው? ክሪስቶሎጂ ኮንፌሽናል ሉትራን ዶግማቲክስ የሚለው መጽሐፉ ላይ ምን ይላል? ማርያም ቴዎቶኮስ መሆኗ በሉትራን እምነት ውስጥ ሊታለፍ የማይችል ዶክትሪን መሆኑን ያብራራል። ይቀጥልና ምን ይላል? ማርያም በስጋ እግዚአብሔርን መውለዷን መቀበል የስጋዌን ኢንካርኔሽን እውነተኝነት ለመቀበል ዋናው በር ነው ይላል። ስምንተኛ ፍራንክ ማኪያ ደግሞ ፔንቴኮስታል ነው። ልብ በሉ ከሁሉም ስኮላር ነው። የፕሮቴስታንቱን ሁሉ እየጠቀስኩ ያለሁት ፔንቴኮስታል ስኮላር ነው። መጽሐፉ ምንድን ነው የሚለው? ጂሰስ ደ ስፕሪት ባፕታይዘር ክሪስቶሎጂ ኢን ላይት ኦፍ ፔንቴኮስቴ የሚል መጽሐፍ አለው። ማኪያ ምን ይላል? የኤፌሶንን ጉባኤ ውሳኔ በመደገፍ ማርያም ቴዎቶኮስ መባሏ የክርስቶስን መለኮታዊ ማንነት ለመጠበቅ ፍጹም መጽሐፍ ቅዱሳዊ መሰረት አለው ይላል። ደግመዋለሁ። ማኪያ ምን ይላል? የኤፌሶንን ጉባኤ ውሳኔ በመደገፍ ማርያም ቴዎቶኮስ መባሏ የክርስቶስን መለኮታዊ ማንነት ለመጠበቅ ፍጹም መጽሐፍ ቅዱሳዊ መሰረት እንዳለው ያሳያል ማኪያ። ሌላውስ አሞስ ያንግ ፔንቴኮስታል ስኮላር ነው። አሞስ ያንግ ምን ይላል? the spirit poured out on all flesh ፔንቴኮስታሊዝም and the possibility of global theology በሚለው መጽሐፉ ላይ ማለት ነው። ምን ይላል አሞስ? ቴዎቶኮስ ብሎ ከመጥራት ወደኋላ ማለት እንደሌለባቸው ይገልጻል። ምክንያቱም ይላል ቃሉ በማህፀን ውስጥ ስለተከናወነው የመንፈስ ቅዱስ ታላቅ ተአምር ስጋዌ ኢንካርኔሽን የሚመሰክርና የክርስቶስን አምላክነት የሚያጸና በመሆኑ ይላል የፔንቴኮስታሉ ስኮላር አሞስ ያንግ። አስረኛና የመጨረሻው ሲሞ ፌንቴላ የሚባለው የፔንቴኮስታል ስኮላር ነው። አሁንም ሲሞ ፌንቴላ ምን ይላል? መጽሐፉ ምንድን ነው የሚለው? ኢኮኖሚካል ዲያሎግ ዊዝ ኢስተርን ኦርቶዶክሲ ፔንቴኮስታል ፐርስፔክቲቭ የሚል መጽሐፍ አለው። በዛ መጽሐፍ ላይ ምን ይላል? ማርያም የአምላክና ቴዎቶኮስ መሆኗን መቀበል የፔንቴኮስቴ እምነት መሰረት የሆነውን የክርስቶስ ፍጹም አምላክነት የመጠበቂያ መንገድ መሆኑን በስፋት ይተነትናል። ደግመዋለሁ። ማርያም የአምላክና ቴዎቶኮስ መሆኗን መቀበል የፔንቴኮስቴ እምነት መሰረት የሆነውን የክርስቶስን ፍጹም አምላክነት የመጠበቂያ መንገድ ነው ብሎ ነው የሚተነትነው ሲሞ ፌንትላ የፔንቴኮስታል ስኮላር። እነዚህን ሁሉ ከፔንቴኮስታል፣ ከኢቫንጀሊካል፣ ከሪፎርምድ፣ ከሉትራን ሁሉ የተነተንኩት እነዚህን ስኮላሮች ለምንድን ነው ያቀረብኩት? ዘ ሆል ፕሮቴስታንት ዩናመስሊ ማርያም ቴዎቶኮስ መሆኗን የሚቀበል ነው። ዩናመስሊ በፕሮቴስታንቱ ዘንድ ተቀባይነት ያለው ነው ማለት ነው። ይህንን ማወቅ ይኖርብናል ከማለት አንጻር ነው። እነዚህን ሁሉ ስኮላሮች ከሉትራን
ከሉተራንም ከሪፎርምድም ከኢቫንጀሊካን ከጴንጤኮስታልም ያሉት ስኮላሮችን አቋማቸውን የገለጡት። ቴዎቶኮስ የሚለው በጣም ወሳኝ የክርስቶስን ማንነት ለመጠበቅ መጽሐፍ ቅዱሳዊ መሰረት ያለው ነው ብለው የሚቀበሉት ነው። በፕሮቴስታንቱ ዩናመስሊ ተቀባይነት አለው ቴዎቶኮስ የሚለው ማለት ነው። ጸጋ ይብዛላቸው። ኤፊ የሚቀጥል ከሆነ ይቀጥል። አይ እኔ በመካከል ልግባና ኤፊ ከኔ ጋር ይናገር። ኤፊ ስርዓት ቆይ እኔ ነኝ ያወረድኩ። ቆይ የሰማነውን በልቦናችን ያሳል እንትን ኤፋ አሁን እኛ ገስት አድርገን ልጅ ቆይ እንትና ዙን ያስገባ ነው ጥያቄ እንዲጠይቅ ነው እንጂ እንደዚህ አይነትን መርዝ እንዲዘራም አልነበረም። መጨረሻ ላይ ያለው ነገር ትክክል ነው። እናንተ መሄድ ነበረባችሁ። ቀጥል ሼፋ። የሰማነውን በልቦናችን ያሳድር። በቃ በጣም ቴንኪው። ድጋሚ ማጠቃለያ ልስጥ ብሎ ሊገባ ነበር። አረ በፍጹም አይሆንም። እኛ እንዲያውም እድል የሰጠነው እኔ ከልቤ እድል የሰጠሁት የመማማሪያ መድረክ ይሆንለታል ብዬ ነው። እሱ ግን ምልህ በዛ ሌቨል አልነበረም። ሌላ ጊዜ ግን ተሳደብክ። አቤት። እሺ ቢሰድበኝ ይሻላል።